Hi guys, Sunday night. Welcome to my channel. This is Kevin Mikala, American Zero Black and then Zero YouTube channel. Then so this is Mikala American YouTube channel. Welcome to my channel guys. Sunday night. ሰላም ናችሁ? መቼስ ልምድ አይቀርም ማለት ነው። ሄቨን ሚካኤል እያልኩ ነው ወደ ማለት ነው። ደርሷን ሚካኤል ነው ማለት ነው። ለቀን አባቴን አከብረዋለሁ። ወላጆቻችሁ ስታከብሩ ማለት ነው ለረጅም አመት ትኖራላችሁ እዚህ ምድር ላይ ምናምን ተብሏል ባይ ዘ ወይ ማለት ነው። እንደን ሰው ማለት ነው ወዶች የምንጋችሁ ፈልገው እንደምን መስላችሁ በየላችሁ ሰላማችሁ ይብዛ፣ ፍቅራችሁ ይብዛ። አዲስ አመት ማለት ነው አዲስ እንትን ጋር ይቀበላችሁ ውዶች። እንደን ሰው ይቀበለም እኛንም ማለት ነው። እኔንም ወደ ሀገሬ መልሰኝ ወደ ቤተሰቦቼ ወደ አሜሪካ እንደን ሰው አይ ሆፕ ምንመኘው ህይወቴ ውስጥ ማለት ነው ማወቅ ከፈለጋችሁ ማለት ነው አሜሪካ መሄድ ብቻ ነው። አሜሪካ ትልቅ ሀገር ስለሆነች አይደለም ሀገሬ ስለሆነች ነው ባይ ዘ ወይ ማለት ነው። እንደሶ እኔ ስቶሪ የኔ ታሪክ ማለት ነው እኔ የነበርኩትን ሳምታይምስ ችግር ውስጥ ነበረን ማለት ነው። የኑሮ ምንድነው የሚባለው ድህነትን ብዙ ነገር ውስጥ አድርጌያለሁ ማለት ነው። እንደን ሰው እሱን ነገር እኔ ምንም ነገር መደበቅ አልፈልግም። እንደሷዬ ሹሩባዬ ፖፑላር ነው አይደል ነው። ለምንድነው ከለሩ ቅይር ብሏል እዚህ ቪዲዮ ላይ ማለት ነው። እንደን ሰው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ሰው እኔ ምን ያህል ስትሮንግ እንደሆንኩኝ ምን ያህል ጥሩ ሰው እንደሆንኩኝ ያው አባቴንም ላይክ እኔ የኔ ታሪክ ብደብቅም ለሱ ምንም የሚጠቅመው ነገር የለም። ምክንያቱ ከፈጣሪ እንትን አለ ከፈጣሪ የሆነ ነገር ስላለ ማለት ነው። የሆነውን ነገር ሁሉም በፈጣሪ ስለሆነ ፈጣሪ ላይ የሚያምን ሰው ደግሞ ራሱን መደበቅ የለበትም። ባይደው የሚያምን ሰው ከሆነ እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ደግሞ የሱ ልጅ ሆኜ ማለት ነው እሱ ማለት ነው ልክ እሱ እኔ ነው ይባላል አይደለ? እኔ እሱ ልጅ ነኝ እሱ ማለት ነው እሱ እኔ ላይ ማለት ነው ምን ያህል ጥሩ ሰው እንደሆነ ምን ያህል ትሁት እንደሆነ ምን ያህል ሰው ከሰው ጋር መግባባት እንደሚችል ምን ያህል ከሰው ከየትኛውንም ሰው ጋር መኖር እንደሚችል ምን ያህል የዋህ እንደሆነ ምን ያህል ደግሞ ባመነበት ነገር ላይ ምን ያህል በቃ ስትሮንግ እንደሆነ በቃ ደረቅ እንደሆነ ምን ያህል ችግር መቋቋም እንደሚችል ምን ያህል ብዙ ነገሮችን ተቋቁሞ መጓዝ እንደሚችል ላይክ አይስወር ነው የምላችሁ። ሌላ ነገር ትታችሁ ማለት ነው አሁን ሌላ ነገር ማለት ነው ሰው ህይወቴ ውስጥ ከገባ በኋላ ነው ብዙ ችግርን የመጣውና ብዙ ነገር መንገዴን የሳትኩት ማለት ነው። አሁን ድሮ ብትሉት ማለት ነው ደንሶ በቃ እሱ እኔ ላይ ነው እኔ ጋር ነው የሚታየው ባይ ዘ ወይ እሱ አሁን ደሃ ስለሆነ ወይም ደግሞ የሚያደርገውን ስላጣ ድህነት ደግሞ የሚያሳፍር ነገር አይደለም ባይ ዘ ወይ ኤኒዌር ማለት ነው። አሜሪካ ውስጥም የትኛውንም ቦታ ማለት ነው እሱ ደሃ ሆኖ ቢሆን ኖሮ ማለት ነው ድህነት የሚያሳፍር ነገር አይደለም ባይ ዘ ወይ። ግን ሰርቶ አለመቀየር አለመንቀሳቀስ ቁጭ ብሎ ዝም ብሎ ማማረር ቁጭ ብሎ መለመን ቁጭ ብሎ ኤኒታይም ኔጌቲቪቲ ማሰብ ቁጭ ብሎ ሰርቆ ዘርፎ ገንዘብ ወይም ደግሞ ምናምን ነገር ማሰብ ነው ባይ ዘ ወይ የሚያሳፍረው እንጂ ሰርቶ መለወጥ የሚያሳፍር ነገር አይደለም ባይ ዘ ወይ ማለት ነው። እንደን ሰው ማለት ወዶቼን ነገራችሁ የምፈልገው ማለት ድህነት የሚያሳፍር ነገር አይደለም ምንም አይደለም ባይ ዘ ወይ ማለት ነው። እንደን ሰው ማለት ወዶቼን ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ድህነት የሚያመጣው ምንድነው? ድንቁርና፣ አለመማር፣ አስተሳሰብ ኤኒታይም ኔጌቲቭ ሲሆን ብዙ ነገሮችን ማለት ነው አስተሳሰብ እየወረደ ሲሆን ማለት ነው ድህነት ደግሞ ከፍ ይላል ማለት ነው። ስለዚህ ድህነትን የሚያመጣው ምንድነው? ድንቁርና ነው ባይ ዘ ወይ ማለት ነው። ስለዚህ መማር ሰው ኢምፖርታንት ነው ባይ ዘ ወይ ማለት ነው ህይወት ውስጥ ማለት ነው። ስለዚህ እኔ ማለት ነው እንደዚህ ማናገሬ ማለት ነው አሁን እየተናገርኩትን ነገር ማለት ነው ተስፋዬ ሶሻል ሚዲያ ላይ ራሴን ያዋረድኩት ከአባቴ በላይ ማለት ነው። ያው ሴት ልጅ ደግሞ ብዙ ነገር ያጋጥማታል። ኢቨንም እሱንም እኔ ሆኜ ነው ባይ ዘ ወይ እንደዛ ሆኜ ላልፍ የቻልኩት እኔ ኢቨንም እድለኛ ስለሆንኩኝ ምክንያቱም ጥሩ ልብ ስላለኝ ፈጣሪ የእውነት ነው የረዳኝ ባይ ዘ ወይ። ሁሉንም ነገር ደግሞ በምክንያት ነው የሆነው። እንደን ሰው እኔ ኃጢአት የለኝም ማለት አይደለም። ያው ኃጢአቴንም ምን ተናዝዣለሁ ተናግሬያቸዋለሁ ባይ ዘ ወይ። እዚህ መናዘዝ ሳይሆን ቤተክርስቲያን ሄዶ ቀይስ ላይ መናዘዝ ነው ኃጢአቱን ባይ ዘ ወይ ማለት ነው። ኃጢአት
አንደን ሰው እዚህ ግን እኔ ለመናዘዝ ወይም ደግሞ ራሴን ለማዋረድ ብዬ አይደለም። ግን የሆነውን ነገር ስለኔ የሆነ ነገር ሲፈጠር ማለት ነው ብዙ ሰው ብዙ ነገር ስለሚያወራ ግዴታ እኔ ደግሞ ወጥቼ ምላሽ መስጠት ስላለብኝ ነው የተናገርኩት። ኢቭንም ማለት ነው ይሄን ያህል ሰዎቹ ይሄን ያህል ነገሮቹን እያዛቡ እንደሆነ አልገባኝም ነበር ማለት ነው። እኔ ወደ ሌላ እንትን ነበር አቅጣጫ የሄድኩት ባይ ለመናገርም አፍሬ ምናምን አይደለም፣ ግን ይደብራል። ላይክ ሰው ከሰው በጣም የተለየ ሰው መሆን አይፈልግም ነው እንትን ሰው እኔም ለዛ ነው ባይ ማለት ነው። አንተን ሰው ማለት ነው ልጆች ልነግራቸው የምፈልገው ነገርም አንዳንድ ጊዜ ላይክ በጣም ኮንፊደንስ እንኳን ቢኖረንም የተለየ ሌላ ጸባይ ቢኖረንም ማለት ነው ከሰዎች በጣም የተለየን መሆን ሰምታይምስ አለ። በቃ ላይክ እኛ ሰዎች ስንባል ማለት ነው ኤኒ ታይም ከሰዎች ጋር ተመሳሰለን ከአካባቢ ሰዎች ጋር ይሁን ከየትኛውንም ሰው ጋር ማለት ነው ኢቨንም ማለት ነው እንደዚህ ሆኜ ስናገር ማለት ነው ከሰው ጋር ተመሳስለን ነው ማውራት ወይም ደግሞ ኤኒታይም ደስ የሚለን ባለወይ ማለት ነው። እንደን ሶ እኔንም ደግሞ እሱ ባህሪ ያለብኝ በተፈጥሮዬ ማለት ነው። እንደን ሶ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው ክፉ ነገር ሲያደርጉም ክፉ ነገር ማድረግ አለብን ማለት አይደለም ውዶች ማለት ነው። ሰው ሁሌም ማለት ነው ክፉ ነገር አይወድም። ኢቭን ሰውም ክፉ ነገር አይወድም። ሰው ያው ጥሩ ነገር ላይ ነው ባይ ዘ ዌይ እኔ ያልኩት እሱን ነገር እኔ አላውቅም። እንደን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው። ከዛ ቀጥሎ እንደን ሰው ለዛ ነው ባይ ዘ ዌይ የተናገርኩትን ነገር የተናገርኩት ማለት ነው። ስለኔ አርግጄ እንደነበር እንዳስወረድኩት እዚህ መጀመሪያ ሲገባ ታሪኩን በሙሉ ዝርዝሩን እንደን ሰው ሌላውን ነገር ደግሞ እኔ በጣም የገረመኝ ነገር ማለት ነው ኦኬ እነግራችኋለሁ ማለት ነው። ስለዚህ ማለት ነው የምናገረውን ሚኒ ታሪክ ማለት ነው ያሁኑ ባይ ዘ ዌይ ሰዎቹ ምክንያቱም ሰዎች ናቸው ህይወቴ ውስጥ ገብተው እንደዚህ ታድርግ እንደዚህ አታድርግ እንደዚህ ይሄ በጣም ከባድ ነው ባይ ዘ ዌይ ማለት ነው። በሌላ ሳይድ ግን ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው በሌላ ሳይድ ግን ምንድነው የሚባለው ይሄ እንትኑ በሌላ ሳይድ ምንድነው የሚባለው በሌላ ሳይድ ደግሞ ግን እኔ የነበርኩትን የልጅነት ህይወት ኢትዮጵያ ውስጥ ኢቭን ኢሮብ ውስጥ ማለት ነው። አሁን ኢሮብ ውስጥ በጣም መኖር ሳምታይምስ ከባድ ነው። ኢሮብ ትንሽ ሀገር ናት። ምንም እንትን የለም። ብዙ ነገርም አልነበረም ድሮ ማለት ነው። እዛንም እኔ አክስቴ ወስድ ላይ ነበረች። ግን አክስቴ ወሰደች አጎቴ ስላናገሩት ግን እኔ ከአጎቴ ውጭ ሌላ ቦታ መሆን አልቻልኩም። እውነት እንናገር ከተባለ ማለት ነው። ያኔ ትንሽ ልጅ እያለኝ በጣም አስቸጋሪ ልጅ ስለነበርኩኝ እኔ ወደ አጎቴ መመለስ ነው የፈለኩት ባይዘው ማለት ነው። አጎቴ ብቻ ሳይሆን ወንድሞቼም በቃ ቤተሰቦቼን አፈቅኳቸው ባይዘው ማለት ነው። ስለዚህ አልቻልኩም ባይዘው ማለት ነው። እንደን ሰው ማለት ነው ያንን አልቻልኩምና ተመለስኩኝ ማለት ነው። እንደን ሰው በመመለሴም አልተጸጸትኩም አይገርማቸው ማለት ነው። ትንሽ ልጅ እያለሁኝ ማለት ነው። አሁን ደግበሽ ውሰሪ ምናምን ነገር ይባላል ማለት ነው። እንደን ሰው እንዴም የሄድኩት ማለት ነው 3ኛ ክፍል ስትገቢ 2ኛ ስትጨርሺ እኔ ጋር ትሄጃለሽ ምናምን ነገር ስትለኝ ማለት ነው። እኔ ደግሞ ልክ ክረምት ላይ ስትመጣ ማለት ነው ትወስጂኛለሽ በቃ አሁን ነግረሽኝ ስለነበር ምናምን አላልኳትም። ቀጥታ ሰርቲፊኬቱን አውጥቼ ማለት ነው ነግረሽኝ ነበር ትወስጂኛለሽ ብዬ ሄድኩባት ባይ ዘ ዌይ ማለት ነው። ሄድኩኝ ማለት ነው እሷ ጋር ሄድኩኝ ባይ ዘ ዌይ ሰርቲፊኬቱን አውጥቼ ነው ባይ ዘ ዌይ ከዛ እኔ ጋር አስቀምጬ ይኸው ምናምን ብዬ ሄድኩኝ በቃ። ከዛ ሄድኩኝና ከአንቺ ጋር ነው የምሄደው እንደን ሶ ምናምን አልኳት። ከዛ በቃ እሺ ብላኝ ማለት ነው ልብስሽን እንትን አድርግና ሰብስብና ጧት ነኝ ምናምን ስትለኝ ጊዜ ማለት ነው። ከዛ በጣም የገረመኝ ነገር ማለት ነው ያን ያደረግኩት ነገር ማለት ነው። ከዛ መስቲያት ሁሌ ጊዜ ነበር የምሰብረውና ከዛ በጣም አማረሩኝ ባዩ ይቺ ልጅ በቃ ማሰብረው ቃይላት ምናምን ያሉ ማለት ነው ያማረሩኝ ጊዜ ማለት ነው። ከዛ ይው ምናምን ሰላም ደህና ሁኚ ምናምን አላልኳትም። ያን ትንሽ ልጅ እየነበረ ማለት ነው። ከዛ ማለት ነው መስቲያቱን ማለት ነው አርጌ መንደቅ ላይ ማለት ነው ሰበርኩት ማለት ነው። ከዛ
ያው ስታማርኝ አልነበረ አሁንም አሰኝ ምናምን ይሄ ጉመስ ምን አይነት ጠባይ እንደነበረኝ አላውቅም። ጂሱስ አልፈራም ነበረኝ እውነት ጭራሽ አልፈራም ነበረ ድሮ ማለት ነው። ከዛ ማለት ነው ውዶች በቃ እንትን እኮ ነው ላይክ ሰዎቹ ላይክ ለምንድን ነው በጠባይ የማይይዙኝ? በቃ እንድስተካከል በጠባይ ሊይዙኝ ይገባል ምናምን እያልኩኝ ነበረ ማለት ነው። አሁንም ድሮውንም ያው ነው ጠባይ ባይሉኝ። ከዛ ማለት ነው ተናደደች። ከዛ ነው ሄድኩኝ ባይዶኝ ማለት ነው። እንትን ሰው ማለት ነው ልጅ እኔ ባይዶይ የሌለኝን ነገር ማለት ነው። እኔ መልአክ ነኝ ጻድቅ ነኝ ምናምን ነገር አልልም ባይዶኝ ማለት ነው። ግን ያለኝን ጠባይ ግን ማለት ነው ትንሽ ልጅነት ነበረኝ። እንትን ሰው እኔ ትንሽ ደግሞ በጠባይ ካልተያዝኩኝ ያስቸጋሪ ልጅ ነበርኩኝ። እንትን ሰው የሚያደርጉትን ነገር ሲያጡ በጠባይ ነበረ የሚይዘኝ ባይዶይ ማለት ነው። እንትን ሰው ማለት ነው ወዶችዬ ደህና ናቸው ባይ ዘ ወይ የራሳቸውንም ይችላሉ ማለት ነው። በጠባይ መያዝ ምናምን ነገር ማለት ነው ስለሚችሉ ይዙኝ ነበረ። አንዳንድ ሰው ማለት ነው ወዶችዬ ሳምታይምስ በጣም የምንጫልጩበትን ታይም ካልሆነ በስተቀር ደህና ነበሩ ባይ ዘ ወይ ማለት ነው። አንዳንድ ሰው አጎቴም ያው ኤኒ ፋሚሊ ማለት ነው እንደን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ምክንያቱም የሌለኝን ነገር ከኔ እንዳይጠብቁ ነው ሰዎቹ ባይ ዘ ወይ እኔ የሚፈራው ማለት ነው። እኔ የሌለኝን ነገር ማለት ነው ከኔ ጠብቆ ከኔ ጋር የሆነ ነገር ውስጥ እንዳይገቡ ባይ ዘ ወይ ምክንያቱም ከኔ ጋር ሲያጡ እኔ ጋር መጥቶ እኔ ጋር ሲያጡ ይቸገራሉ ባይ ዘ ወይ ማለት ነው። እኔ ጠባይን መቀየር አልችልም። ሌላ ሰው መሆን ሊሆንላችሁ አልችልም። በቃ እኔ ልቀይረው አልችልም። ብቀይርና እነርሱ እንደሚፈልጉት ቢሆን ኖሮ ማለት ነው ድሮ የት በነበርኩኝ ባይ ዘ ወይ ማለት ነው የት ደርስ ነበረ። እንደንሶ እኔ ራሴ የከሰርኩትን ነገር እንኳን እያናደደኝ ማለት ነው። አሁን ደግሞ ሌላ ነገር ከኔ ሲፈልጉ በጣም ያናደኛል ማለት ነው። እንደን ሰው ምንም ላደርግላችሁ አልችልም። ባይተው ብናድድም ባልናድድም ማለት ነው። እንደን ሰው ሌላ ነገር ውስጥ ሊገቡ ይችላሉ። ምክንያቱም እኔ ያወቅኩኝ ወይም ደግሞ አውቄ እነሱን ለማናደድ አውቄ ሌላ ጸባይ ያመጣው ምናምን ነገር መስሏቸው ማለት ነው። ሆነ ነገር ደግሞ እኔ ላይ እንዳይከሰት ባይተው ማለት ነው። እንደን ሰው ማለት ነው የሆነ ነገር እኛ ላይ ተከስተዋል ብለን ስናማርር የባሰ ነገር ይመጣል ማለት ነው። እንደን ሰው እኔ ለምንድን ነው ሁሌም የምጠነቀቀው ባይተው ኤኒ ታይም ማለት ነው የሆነ ነገር እኔ ላይ ሲከሰት ማለት ነው በጣም ነው የምጠነቀቀው። ምክንያቱም እንደዛ እያለን ማለት ነው የባሰ ነገር እኛ ላይ ይከሰታል ባይዶይ ማለት ነው። ብዙ ጊዜ ደግሞ እኔ የምታዘበው ሰዎቹ ሰው መቶብን ምናምን ብሎ በሀዘን እንትን እያሉ ማለት ነው ከዛ የባሰ ነገር ይመጣቸዋል ማለት ነው። ከዛ ለምንድን ነው ማለት ያለባቸው ሀዘን ሲመጣባቸው ማለት ነው የሆነ ነገር ችግር ፈጥሯል ያንን ሰዎች ወይ ኃጢአት ውስጥ ወይም ደግሞ የሆነ ነገር ስለተፈጠረ ማለት ነው መጸለይ አለባቸው፣ መጾም አለባቸው። በጣም ብዙ ነገር ማድረግ አለባቸው። ብዙ መስዋዕት መክፈል አለባቸው። ኢቭን የሚያደርጉትን ነገር ካለ መፍታት አለባቸው። ወይ ያዙትን ሰው ወይም ደግሞ ብዙ ነገር ማድረግ ያለባቸው ነገር አለ ማለት ነው። አሁን ቅዱስ መጽሐፍ ላይ ያለ እንደምታውቁ እኔ ሁሌም ማለት ነው ኤኒ ታይም በቃ ትዝ የሚለኝ የቅዱሳን ታሪክ ምናምን ነገር እሱ ነገር ነው የሚታየኝ ባይዶይ ማለት ነው የሆነ ነገር ሲከሰትና እንደን ሰው እኛ የማናውቀው ኃጢአት ውስጥ ስንገባ ማለት ነው ኃጢአት ሳይኖረን እንኳን ኃጢአት ውስጥ ስንገባ ማለት ነው ሌላ ሰው ስንሆን ወይም ደግሞ የሆነ ነገር ሰው ሲያደርገን ማለት ነው ኃጢአት ውስጥ ሲያስገባን ምናምን ነገር ሰው በጣም መጠንቀቅ አለብን። እንደን ሰው ማለት ነው ውዶችዬ እኔ ደግሞ ማለት ነው እንደዚህ የሆነ ነገር እኔ ላይ ተከስቷል ብዬ ማለት ነው በጣም እንትን እያልኩኝ ማለት ነው በኋላ ደግሞ የሆነ የባሰ ነገር እንዳይመጣኝ ይፈራልኝ። እኔ እንደነገርኳችሁ ደግሞ በኋላ የሚፈጠረውን ነገር በፊት ነው የሚያሳየው ባይዘው ማለት ነው። አሁን በጣም የባሰ ነገር የሚመጣ ከሆነ ከበፊቱ ነው የሚያሳየው ባይዘው ማለት ነው። እንደን ሰው ማለት ነው ውድ ይችል ነገራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ አስቀድሜ መጠንቀቅ አለብኝ። እኔ አስቀድሜ መጠንቀቅ አለብኝ ወይም ደግሞ ከዛ ቦታ መራቅ አለብኝ ወይም ደግሞ መቀየር ያለብኝን ነገር ወይም ደግሞ ንስሐ መግባት አለብኝ ወይም ደግሞ ኤኒቲንግ እኔ ጋር ለምን እንደዛ እንዲሆን እንደቻለና በዛ በኩል ያሳሰረኝ ነገር ማለት ነው በዚህ በየትኛውም በኩል የገባብኝ ሰይጣን
የተኛውንም ነገር ማለት ነው ከኔ መፍታት አለብኝ። ካልሆነ ደግሞ ከዛ ቦታ መንቀሳቀስ አለብኝ ባይደዊ ማለት ነው። ወይም ደግሞ በጣም 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 መጠንቀቅ አለብኝ ማለት ነው። ኢቭንም እሱንም ለጊዜው ማለት ነው እንጂ ያንን ቦታ ላይ ወይም ደግሞ ከዛ ሰው ጋር ከቀጠልኩኝ ህይወቴ በጭራሽ ማለት ነው ደህንነት ከባድ ነው የሚሆነው። ባይዶ አስጊ ነው የሚሆነው። እንደው ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን ለማስተካከል ነው ለምን ነው ምናምን ባል ነገር አለ። እኔ ደግሞ የራሴ ፍልስፍና ፈለሰበታለሁ ባይዶ ማለት ነው። እንትን ሰው ማለት ነው ሰዎች በጣም ብዙ ጊዜ ምክንያት የሚያበዙት ሌላ እንትን ነውና እንዴ ሰውየው ምን እየጠበቀ ነው? ምኩራው ላይ ሳይሰራ አስገባበትና ከዛ ሳሰራ እየጠበቀ የማይሰራው ሚክሮፎን ላይ ማለት ነው እንዲሞቅለት ነው። ጂሰስ ኧረ ምን አይነት ድንጋይ ነው? አሰራ እንደ ያኔ እንደ ድንጋይ ያሳራየ ማወራ ኧረ ጭራሽ እየሰራለት ነው እንዴ! ይበራል በውስጥ ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እኔ ጠንቋይ አይደለሁም። ጠንቋይ በጣም ነው የምጠላው፣ በጣም ነው የምንቀው። በጣም ከምንቀው ሰው በላይ የምንቀው ጠንቋይ ነው እኔ ማለት ነው። ባደወይ እኔ ጠንቋይ አይደለሁም። በራሴ ፍልስፍና ማለት ነው ራሴን በጣም ነው የማደንቅ። ምክንያቱም እኔ ፖዚቲቭ ሰው ነኝ። አሁን እናድዳለሁኝ፣ ስሜት አለኝ፣ ብዙ ነገር ውስጥ ገባለሁኝ ማለት ነው። ኢቭንም ተሳስቼ የሆነ ነገር ካደረኩኝም ራሴን ፊክስ አደርጋለሁኝ ማለት ነው። ግን ብዙ ጊዜ አልሳሳትም። ላይክ 5 ደቂቃ ውስጥ እንኳን የሆነ ሰው እንኳን ቢመታ ማለት ነው ባላረጋገጥኩት ነገር አልመታውም ባደኝ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው ራሴን በጣም አደንቃለሁኝ ማለት ነው። ጠንቋይ በጣም እንቃለሁኝ ማለት ነው ውዶቼ ልነግራቸው የምፈልገው አንዳንድ ነገሮች ከራሴም አላደንቅም ባደኝ ማለት ነው። እንትን የሚለውን ነገር ማለት ነው ስለሚባልና ያው ከሰዎች ጋር እንትን ብሎ ነው እንጂ አንዳንድ ነገሮች ትንሽ ማለት ነው። አሁን ህልሚ ማለት ነው ህልም መፍታት ኢቭንም ጥሩ አይደለም ይባላል ማለት ነው። አንዳንድ ጊዜ ደግሞ ህልም ማለት ነው ህልም አትናገሩ ይባላል ማለት ነው። አንዳንድ ጊዜ ህልም ማለት ነው አንዳንድ ጊዜ ህልም የሰው ድራማ ነው ባዶ አሁን የሆነ ነገር አድርጎ ማለት ነው ከዛ ለሊት የሆነ ነገር ይመጣችኋል፣ ከዛ የሆነ ነገር ታያላችሁ ባዶ ማለት ነው። እንደን ሰው ብዙ ጊዜ እንትን ግዳት ሰጡት ባዶ ወይ ሌላችሁ ይፈልጋለሁ። ያው እንደምታውቁት ራሳችሁን ታውቁታላችሁ ባዶ ወይ። ስለዚህ እኔ ጋም ግድ እንዳሰጡት ባዶ ወይ ለእናንተ ስመክራችሁ ማለት ነው። እኔ ጋም በየትኛውንም መንገድ ስትሰሙ ባዶ ወይ የሰው የሚሰራውን ነገር ማለት ነው የሚያሳልሙ ሰዎች አሉ። ብዙ ነገር ተናግሬያለሁ እዚህ ቪዲዮዎች ላይ እንደን ሰው እንደዛ አይነት ነገር በእኔ በኩልም ስሰሙ ማለት ብዙ ግድ እንዳሰጡት ባይደዊ ማለት ነው። በእናንተም ባይደዊ እንደዛ ብታደርጉ ለእናንተም የተሻለ ነው። እንደን ሰው ቪዲዮ እየሰራው ዩቲዩብ ላይ እየሰራው እስከሆነ ድረስ ማለት ነው እናንተንም ቢመከራችሁና የሆነ ነገር ባጋራችሁ ችግር ያለው አይደለም ባይደዊ ማለት ነው። ላይክ እንደዛ ምለው ባይደዊ እኔ ዩቲዩብ እንደዛ ስላልከፈትኩት ነው ባይደዊ ማለት ነው። እንደዛ ምላችሁ ማለት ነው። እኔ ለመምከር ምናምን ለውድስና ለቅድስና አይደለም የከፈትኩት ባይደወይ ማለት ነው። ዳይሬክትሊ መናገር ያለብኝን ነገር ተናግሬ ሰዎችን ማስረዳት ነው የምፈልገው ባይደወይ ማለት ነው። በሌላ በኩል ግን ይረዳቸዋል፣ ሰዎችን ይረዳቸዋል የሚለውን ነገር ማለት ነው ሰው ኤኒዋን ሊነቃው ስለማይችል ማለት ነው በመናገሬ ደስተኛ ያደርገኛል። ምክንያቱም እኔንም እየረዱኝ ብዙ ሰዎች ስላሉ እኔንም ደግሞ እኔም እንደተረዳሁት ሰዎቹ ቢረዱና ቢጠቀሙበት በጣም ደስተኛ ሆናለሁ እንጂ ምንም የሚጎላኝ ነገር የለም፣ የሚቆጨኝ ነገር የለም ባይደወይ ማለት ነው። አንደን ሰው ማለት ነው ሰምታችሁ ደግሞ ለወደፊት ብትጠነቀቁበት ደግሞ ያው this is important እሱ ነገርም አለ ህይወት ውስጥ ማለት ነው። አንደን ሰው ማለት ነው ወድቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንድሶ ማለት ነው ህልም ማለት ነው። አንዳንድ ጊዜ ህልም ማለት ነው አይነገርም ይባላል። ለሰዎች አይነገርም ይባላል። ለምንድን ነው መሰላችሁ? አንዳንድ ጊዜ ጥሩ ነገር እንኳን ቢሆን ማለት ነው ሰይጣን ይሰማል ባይደው ማለት ነው። ሰው ህልማችሁ
በቃ እንትን ሊሆን ይችላል ማለት ነው። መጥፎ ነገር ሊፈጠር ይችላል፣ ወይም ደግሞ ሰይጣን የሰማውን ነገር ደግሞ ወደ ጥሩ አቅጣጫ አይሄድም ባይደውኝ ማለት ነው። ግን የምትናገሩትን ሰዎች ጠላታቸው ሊሆን ይችላል። ላይክ እንደዛ አይነት በቃ ላይክ አሁን ለሰይጣን ቅርብ የሆነ ሰው ማለት ነው የሰይጣንን ስራ ለማከናወን በቃ ቀኝ እጁ ነው ለሰይጣን ባይደውይ ማለት ነው። የሰይጣን እንትን ያለውን ሰው ማለት ነው። ስለዚህ እንደዛ ስለሆነ ማለት ነው የሰይጣን ጆሮ ይደፈን ሰይጣን ጆሮ ይደፈን ነው የሚባሉት አይደለም። ስለዚህ እንደዛ ስለሆነ አንዳንድ ነገሮች ማለት ነው መናገር ጥሩ አይደለም ባይደውይ ማለት ነው። ህልም በተለይ ማለት ነው እንደን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ሰው ማለት ነው ውዶች ልነግራችሁ እየፈለኩትን ነገር ማለት ነው። ከዛ ቀጥሎ ደግሞ ያው ኤኒቲንግ ማለት ነው። ኤኒቲንግ አሁን ሰይጣን ያለውን ነገር አለ። ያው ኢቨንም ስትመኙም ባይዘወይ ሰይጣን አብሮ ህይወታቸውን ያበላሻል። ብዙ ነገር ውስጥ ይገባል። ብዙ ነገር ማለት ነው። አንደን ሰው ማለት ነው ውዶች ልነግራችሁ የምፈልገውን ነገር ምንድነው መሰላችሁ? ከዚህ ቀጥሎ ደግሞ እኔ ኤኒቲንግ ኮምፕሊትሊ እዚህ ተናግሬ ነው የምኖረው ባይዘወይ ማለት ነው። ማንም ሰው ደግሞ እኔ ገና ከመግባቴ የነበርኩትበትን ቦታ ስለኔ ታሪክ ላያውቅ የሚችል ሰው የለም ባይዘወይ ማለት ነው። ገና ሶሻል ሚዲያ ላይ ታውቋል ማለት ነው። እንትን እሱ ነገር ማንም ሰው ለማወቅ በጣም ቀላል ነገር ነው። ምክንያቱም እኔ እስከ ኢሮፕ ድረስ መጥቶ በጣም የሚጎበኙን የሚያውቁን በጣም ብዙ ፈረንጆችም ነበሩ። ኢትዮጵያ ውስጥ ሌላ ቦታ ማዩ አዲግራት፣ አዲስ አበባ የትኛውንም ቦታ በጣም ብዙ አሉ ባለው የሚያውቁኝ ማለት ነው። ሊያውቁ ነው የሚችለው ፈረንጆች እንደን ማለት ነው። ለዛ ብቻ ሳይሆን ስማቸውን የሚመርሰው አለ አይደለ በተፈጥሮ። ስለዚህ እንደዛ ስለሆንኩኝ እኔ ማለት ነው የኔ ነገር ደግሞ ብዙ ጊዜ እንደዛ ነው ባይደኝ ማለት ነው። የነበርኩበትን ቦታ ስለኔ ታሪክ እሱ ነገር በጣም ቀላል ነው። ምክንያቱም ብዙ ውሸቶች ሊጨመሩበት ይችላል። ኢቭን ኤኒ ታይምም እዚህ ማለት ነው ኤቭሪ ታይም ማለት ነው እቺ ልጅ እንደዚህ ነው የምታደርገው፣ ግብረ ሰዶም ናት፣ ሴት ከሴት ጋር ነው የምትወደው፣ ወንድ አትወድም፣ ከወንድ ጋር ማተኛው ከሴት ጋር ስለለመደች ነው ላይ ከበቃ እንደዚህ ታደርጋለች እንደን ሰው ከዛ ማለት ነው ሴቶቹ መጥተው ማለት ነው ሃይ እንዴት ነሽ ምናምን ነገር ይሉኛል። ከዛ ምን ይሉዋቸዋል ማለት ነው ሄዶ ደግሞ ለካ እኛ ግብረ ሰዶም ነን በቃ ሴት ለሴት አንድ ላይ ነን ምናምን ይሉዋቸዋል ባይደኝ ማለት ነው። ከዛ እኔን ጋር ይናገራሉ። ሴቶቹ ላይ ያበዱ ሴቶች ናቸው ባይደወይ ማለት ነው። ከዛ እኔን ለማበላሸት ብሎ ራሳቸውን ያበላሻሉ ባይደወይ ማለት ነው። እንደን ከዛ በቃ እኛ ለሴት በቃ ራሳችንን የምናደርገው ምናምን ነገር ብሎ ይናገራሉ ማለት ነው። እንደን ከዛ ብዙ ነገር ይናገራሉ ማለት ነው። ውዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ ባይደወይ እዚህ ሀገር ምንም መናገር ያልቻልኩበትን ነገር ምንድነው መሰላችሁ? ምክንያቱም ሆስፒታል ውስጥ ያጋጠመኝን ነገር ከዛ ደግሞ ውጭ ሲወጣ ያጋጠመኝን ነገር ከዚህ ስመለስ ደግሞ ላይክ ካምፕ ውስጥ ደግሞ ብሬ ይቆረጣል የኔ ብቻ ማለት ነው። ብናገራቸው የማይሰሙኝም ባይዘውኝ ማለት ነው። ኢቭንም በቃ ከዛ ቀጥሎ ደግሞ ስናገራቸው ላይክ በቃ የሚመልሱልኝ ነገር እየታመምኩ ነው ብላቸው ከዛ ውጭ ምንም መፍትሄ የለውም። ኢቭንም እኔ በቃ ኤርትራ አይደለሁም ስለዚህ በቃ እኔ ታምሜያለሁ ተሰቃይቻለሁ ስለዚህ በእናታችሁ እርዱኝ ምናምን ብላቸውም ተመልሰው ይላሉ ማለት ነው። እንትን ማለት ነው ሁሉ ልነግራቸው የምፈልገው ነገር የሆነ ነገር ነግርሃቸው እንኳን ኢቭንም ማለት ነው ሙሉ በሙሉ አይሰሙህም ማለት ነው። ኢቭንም በቃ ምርር ሲለኝ ማለት ነው ላይክ እኔ እንደሚያውቁት አውቃለሁኝ እኔም አውቃለሁኝ። ስለዚህ እኔ የሆነ ድብብቆች የልጅ ጨዋታ ምናምን ነገር ስለማይመቸኝ ባይዘወይ ማለት ነው። እቺ ሳራ የተባለችው ሴት ማለት ነው ሆላንዳውም ልትሆን ትችላለች፣ ስደተኛም ልትሆን ትችላለች። የትኛውንም ሴት ትሆን ባይዘወይ የነርሱ ስህተት ነው ባይዘወይ ፖሊስ ነው ባይዘወይ የዚህ ሀገርም ተጠያቆች አንደኛ ደረጃ እነሱ ናቸው ባይዘወይ ማለት ነው። ምክንያቱም በህጋው መንገድ እና ኢቭንም
የት ቢሆን ጥሩ? እዚህ መሀል ላይ ቢሆን ችግር የለውም። ትራፕል ላይ ነው ባይ ማለት ነው። መጀመሪያ የምትመጣበትን ቦታ ላይ ማለት ነው። እዛ ቦታ ላይ በጣም እየሆነ በጣም ተጠንቅቆ ነው ሰው እንትን የሚያደርጉትና እንደንሶ ማለት ነው ውዶቼ። ገና ከመግባቴ ነው። ምንም የሚያውቁብኝ ነገር የለም። ምንም ነገር ስለኔ የሚያውቁት ነገር የለም። እንግዳ ነኝ ምናምን ነገር ማለት ነው። አሁን ውጪ ማለት ከፈለጉ ወይ ሪጀክት ማለት ከፈለጉ አሁን እንዳሉት ማለት ምንም ምክንያት ሳይኖራቸው አይደለ አሁን ሪጀክት ያሉኝ ማለት ምንም ነገር ሳይኖራቸው በቃ ኤርትራ ላይ ምንም ችግር የለም ብለሻል። ምክንያቱም እኔ አሜሪካዊ ነኝ። ምክንያቱም ስለ ቤተሰቦቼ ተዋቸውና እኔ አባቴ ነው እንጂ በቃ ብዙ ችግር አለብኝ። ስለዚህ እናቴም ስለኔ እንግዲህ የለትም ምናምን ነገር በቃ እንደዛ ስላልኳቸው ወይ እንደዛ ስላልኳቸው በቃ ስለ አባቴ ብቻ ጠይቁኝ ማለት ነው። ዝም ማለት ይችሉ ነበረ ማለት ነው። እኔ ኢቭንም ስለ እናቴ ያልጠየቅኳቸውም ባዴ ማለት ነው። እንደርሶ ያኔም ማለት ነው ምክንያት ቢያጡ እኔን ከዚህ ሀገር የሚያስወጡበትን መንገድ እንኳን ቢያጡ ማለት ነው እንደዛ ብሎ ሪጀክት ሊሰጡ ይችሉ ነበረ ማለት ነው። ቀላል ነው እዚህ ሀገር ማለት ነው። የሆነም ከሚያስፈልጉ ማለት ነው ሪጀክት ይሉሃል ባዴ ማለት ነው። እንደርሶ ማለት ነው እንደዛ እያለ ማለት ነው ይሄ ሁሉ ነገር ሲደረግ ማለት ነው አይሶርቱ ጋር ነው የምላቸው። በአንድ በኩል ማለት ነው ይቅርታ ግን ወይ በቃ ውጪ ይባላል ማለት ነው። ወይም ደግሞ እያለሽ ማለት ነው በቃ እየተሰቃየሽ እየተቃጠልሽ በቃ ምናምን ነገር እንድትኖሪ ሲፈልጉ ላይክ ይሄ ነገር ከባድ ነው ወዶቼ ማለት ነው። እኔ እኮ ቢወጣ ሽር ጥፍ ይሻለኛል እኮ ቢወጣ ይሻለኛል እኮ እኔ ስህተቴን በቃ አስተካክዬ የትኛውንም ቦታ መሄድ እችላለሁ ማለት ነው። እዚህ የምኖረውን አይነት ህይወት የትኛውንም አውሮፓ ውስጥ መኖር እችላለሁ ባዶ እንደልፎ ማለት እንደውቸው ሊነግራቸው የምፈልገው ነገር ምንድነው የኔ አላማ ደግሞ ላይክ ቤተሰብ ስላለኝ እኔ ወደ ቤተሰቦቼ መሄድ ነው ባዶ ማለት ነው። እንደልፎ በዛ ሳይድ የሚረዳኝን ሰው ነው የምፈልገው ባዶ ማለት ነው። እንደልፎ ማለት ነው ውዶቼ ሊነግራቸው የምፈልገው ነገር ምንድነው ሰው ወይ እያለ በጤና መኖር አለበት ወይ በጤና ከሌለው ፈጣሪህንም ፈርተህ ማለት ነው ውጣ ልትለው ይገባል ባይ ዘ ወይ ማለት ነው። ውጣ ማለት እኮ ፈጣሪን መፍራት እኮ ነው ባይ ዘ ወይ ማለት ነው። ሰው እንደዚህ ወድቆ ከሚሰቃይ ማለት ነው። ወይም ደግሞ እኔ ደግሞ በጣም የገረመኝ ነገር ማለት ነው በጣም እየረዱኝ እንደሆነ በጣም ስለሚያስቡልኝ አባቴ ነገር ስለሚያስጨንቃቸው ምናምን ቀር እየመሰለኝ ነበረ ማለት ነው። በአንድ ሳይድ ማለት ነው የሰራውን ከመጀመሪያውም እንደዛ አልመሰለኝም ማለት ነው። በሌላ ሳይድ የሚያደርጉትን ነገር ማለት ነው ከዛ እንደዛ እየመሰለኝ ነገር ነበረ ማለት ነው። መጀመሪያውንም ማለት ነው መቀየር አትችይም ስለሆነ ጊዜ ነው ሄድኩት። እናም በአንድ ሳይድ ደግሞ በጣም ፍቅር ውስጥ ነበርኩኝ ምናምን ነገር ማለት ነው። እዚህ ያጋጠመኝን ነገር ነገርኳቸው ባይዶይ ማለት ነው። እንደልሶ ምንም አይነት ለውጥ የለም ባይዶይ፣ ሁሌም መቃጠል ሁሌም መሰቃየት ነው ባይዶይ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ወይ ከሀገር እንዳትወጣ ወይም ደግሞ በጤና እንዳትኖር የሚፈልጉበትን ምክንያት ማለት ነው በጣም ነው የገረመኝ ማለት ነው። አይሶርት ምን ነው የምላችሁ ወይ እንድትወጣ አይተውህም። በቃ አንፈልገውም ያንን ሰው ከፈለገ ወደ ፈለገበት ይሄድ ብሎ ሊተውህ ይችላሉ እኮ ምክንያቱም ከአቅማችን በላይ ነው። ስነ ስርዓት የለውም። ብዙ ነገር ሊያመጡ ይችላሉ። ስነ ስርዓት የለውም። በቃ ከአቅማችን በላይ ነው ያንን ሰው ለመቀበል እዚህ ሀገር ለማስቀመጥ ከአቅማችን በላይ ስለሆነ እዛው ይሄድ ምናምን ብሎ ሊተው ይችላሉ ማለት ነው። የትኛውንም ሀገር ብትሄድ ማለት ነው። እንደን ሰው ማለት ነው ወዶች ያለኝ በጣም የገረመኝ ነገር ማለት ነው ወይ እዚህ ጤነኛ ሆነ እንዳትኖር ወይ ወጥተህ እንድትወጣ የማይተውህን ነገር ማለት ነው። እዚህ ሶርቱ ጋር ነው የምላችሁ በቃ እንዳልሄድ እንትን የሚሉት አረቦች ናቸው። ምክንያቱም እነሱ እየቀለዱብኝ ስለሆነ ማለት ነው። እኔ ከመቃጠልና እኔ እየተሰቃየሁ እዚህ ሲኖር እነሱ የሚያገኙትን ነገር አላውቅም ባይደው ማለት ነው። ይሄን ያህልም አይመስለኝም ነበረ ባይደው እኔ አረብ ሀገር ኖር ያለኝ ማለት ነው። ሱዳን ነበርኩኝ፣ ሊቢያ ነበርኩኝ፣ ሳኡዲም ነበርኩኝ ማለት ነው። ስለ እንደዛ አይነት ነገር ግድ አልነበራቸውም ባይደው ማለት ነው። እኔ ሳያቸው ምንም ግድ አልነበራቸውም። እኔ ስቃጠል ሲሰቃይ ምናምን ነገር ሲያዩ ስለ እንደዛ አይነት ነገር አይቸባቸው አልቀባደኝ ማለት ነው። ኢቭን ሊቢያ ላይ ማንም ሰው ማለት ነው ኢቭን ሊቢያ ላይ ማለት ነው ልክ በሌላ ሳይድ ክፋት ነበረባቸው እንጂ እንደነገርኳችሁ ነው ባዶ ወይ
እኔ አላምንም። ኤኒ ታይም አረብ አላምንም በጭራሽ። ከአረቦች ጋር የሆነ ውል ወይ ስምምነት ወይ የሆነ ነገር ውስጥ አልገባም። እንደነገርኳቸው ባይዘው በጣም እየተጠነቀቅኩኝ ነው ምናምን እንጂ ምንም አይነት እንትን ውስጥ አልገባም። ባይዘው ታማኞች ቢሆኑም ባይሆኑም አይ ኬር በቃ ከነሱ ጋር ምንም አይነት ስምምነት አላደርግም። ምክንያቱም ከሁሉም በላይ ማለት ነው ታማኝነት ማለት ነው ለራስ ነው ባይዘው ማለት ነው። ሰው እንትን ሲኖረው ባይዘው ማለት ነው አምኜ ማለት ነው በቃ ምንም ነገር አላደርግም ባይዘው እንትን ሰው ማለት ነው ወዶቼ ልነግራቸው አረቦች አምኜ ማለት ነው እንትን ሰው እኔ ብዙ ጊዜ ነግሬያቸዋለሁ ማለት ነው። የትኛውንም ቢሆን ማለት ነው ከእነሱ ጋር ስምምነት ውስጥ አልገባም ባይዘው ማለት ነው። እንትን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ሀበሾች ተዋቸው እዚህ ማለት ነው። ለካ ያጎቴ ምስት እውነቷን ነው ይኸው ጋብላ አስተያየት አላት ምናምን ነገር እያለች የነበረችው ባይዘው ማለት ነው። ከዛ እዚች የሆነች ልጅ መጣለች ደግሞ እኔ ብራውን ደህና ነው ደስ ይለኛል ምናምን ብያለሁ አልነበርኩም ባይዘው ባለፈው እኔ ባይዘው ከካቨር ጋር ችግር የለብኝም ጥቁርም ቢሆን ምናምን ቢሆን ላይ ከኔ ይሄ ጠንቋይ ቡዳ እንትንም ያለው በጣም የሚጠነቅል እኔ ብዙ ጊዜ እናገራለኝ ማለት ነው። ከሰዎች ጋር እንድዘልቅ የሚያደርገኝ ነገር ምንድነው ማለት ነው? አንዳንድ ሰዎች ምክንያቱ በጣም ስለሚሸውዱኝ ነው። ምክንያቱ ወይ ቃጥሎት ወይ የሆነ ነገር ወይ ህመም ምናምን ነገር ቢመጣብኝ ኖሮ ቀን እንኳን ሳልፈጅ ማለት ነው ሰዓት እንኳን ሳልፈጅ ነበር የምለያቸው ባይዘው ማለት ነው። እንደዛ አይነት ቃጥሎ ስቃይ ምናምን እያሰቃየ ከነሱ ጋር የቆየው ሰው ኔቨር ኤቨር የለም ባይዘው ማለት ነው። የወዘመን ልነግራቸው ፈልገው ወይ ጓደኛ ወይ ፍቅረኛ ወይ ደስቱ ጓደኛው ኢቭንም ጎረቤት ለምሶ እንደዛ አይነት ነገር ላይ ማለት ነው። በጣም አስተዋይ ነኝ ባይ ዘ ወይ ማለት ነው። የትኛውንም ያህል ባምንህም ባይ ዘ ወይ ብወደህም እንደዛ አይነት ነገር ላይ በጣም አስተዋይ ነኝ። ሰው እኔ እንደዛ አይነት ቃንዛ ምናምን ነገር አላልኩም ባይ ዘ ወይ ማለት ነው። እንትን ሰው እኔ ድሮም ብሞት ይሻለኛል እኔ ከምሰቃይ ነበር የምለው ባይ ዘ ወይ ማለት ነው። እኔ እየተሰቃየው ከምኖር ማለት ነው ብሞት ነበር የምመርጠው ምናምን እያልኩኝ ነበርና እንደን ሰው እዚህ ሀገር በጣም የሚገርመኝ ነገር ማለት ነው ትንሽ እንኳን እርዳታ አይረዱም። እና ግን ደግሞ በቃ በጣም ስለ እርዳታ ያወራሉ ምናምን ነገር እና ለምንድን ነው እኔ ይሄን ያህል በቃ እንዲጠላ ያደረገውን ነገር እኮ በጣም ነው የገረመኝ። ምክንያቱም እኔ ለወደፊትም አልረዳቸውም። ምክንያቱም እኔ ጠባይን አልቀየርም። እውነቴን ነው ባይዘው ለወደፊትም እኔ አልቀየርም። እንደዛው ነው የምቀጥለው ባይዘው ማለት ነው። ኔቨር ኤቨር ማለት ነው። ማንንም ሰው ማለት ነው ማንም ወንድ እንድገዛኝ አልፈልግም። እኔ ወንድ ተገዥ መሆን አልፈልግም። ለፍቅርም ላይክ እኔ እኮ አሁን ማለት ነው አፍቅር ነሽ እጮኛ ነሽ ምናምን ነሽ ቆንጆዎች ምናምን ነገር የሚመጡ ሰዎች ማለት ነው በግድ ተገዥልን በግድ ለምንን ምናምን ነገር ብዙ ጊዜ እንደዛ ነው የሚሉኝ ወንዶቹ ማለት ነው። እንትን ሰው እኔ እንደዛ አላደርግም ማለት ነው። በፍላጎቴ ደስ ብሎኝ ማለት ነው ተስፋይ ሲምፕል የሆነ ስሜት ካለኝ ማለት ነው ሊቀርበው ይችላለኝ ምናምን ነገር ማለት ነው። ኢቭንም አሁን እኮ እንደዚህ አድርጎኝ ነበረ እኮ እንደዚህ ተንኩሎብኝ ነበረ እኮ ማለት ነው የማይቀር ነው። ምክንያቱም ለወደፊትም ማለት ነው ስለሚጠቅመኝ እንደዛው ማለት ነው ስለሚጠቅመኝ። ምክንያቱም ምን ሊያደርገኝ ይችላል ይሄ ሰውዬ እኔ እንደነገርኳችሁ ማለት ነው የወደ በኋላ የሚሆነውን ነገር ሊፈጠር የሚችለውን ነገር ማለት ነው ከበፊቱ ነው ስለሚያሳየ ማለት ነው። እኔ ፍቅረኛ እንጂ ደግሞ በፊት የነበረውን ፍቅረኛ ማለት ነው ኤኒ ታይም ወንዶችን ስትይዛቸው ማለት ነው የሆነ እንትን ስትልላቸው ማለት ነው ኤኒ ታይም እንደዛ ሆነሽ እንድንኖርላቸው ነው የሚመስላቸው የሚፈልጉት ማለት ነው። ትንሽ ስትቀየረ በጣም እንትን ይላሉ ማለት ነው። አንዳንዶች ኢቭንም እሱ የሚረዳ ነበር ትንሽ ማለት ነው አስተካክል ስትለው ያስተካክል ነበር ማለት ነው። እንደን ሰው የጥሩ ክሴ ነው ባይደው ያልኳችሁ እንደን ሰው ማለት ነው። ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ ምንም የሚቀይረው ነገር የለም ሰማይና መሬት ብትናወጥ። ምክንያቱም ህግ አለ የፈለኩትም ነገር ማለት ነው በፈለኩት መንገድ ማለት ነው ከዚህ ሀገር መውጣት እችላለሁ ባዶኝ ማለት ነው። እዚህ ታስሬ ተጠምጄ እየፈራሁ ሰዎቹ የሆነ መንፈስ እያስገቡኝ የሆነ ነገር እያደረጉ እየተጫወቱብኝ ምናምን ነገር እያደረጉኝ የምኖርበትን ምክንያት የለኝም። ባደው ወይ እንደን ሰው እዚህ ሀገር ስኖር ማለት ነው እኔ መኖር አይደለሁም ባደው ማለት ነው።
ከሞቱ ሰዎች በላይ በህይወት ካሉ ሰዎች ደግሞ በታች ነው የምኖረው ባዶዬ ማለት ነው። አንደን ሰው ማለት ነው ወንዶች የኔ ነገራቸው የምፈልገው ነገር ምንድነው የፈለገ ኃጢአት እንኳን ቢኖረው ሰው ይሄን ያህል መቀጣት ግን ተገቢ አይደለም ባዶዬ ማለት ነው። አንደን ሰው ይሄን ያህል ደግሞ ስለኔ የሚያገባቸው ነገር የለም ባዶዬ ማለት ነው። ያ ምክንያቱ ቢያገባቸው ማለት ነው እኔ ራሴ ነው ሁሉንም ነገር ፊክስ እያደረግኩኝ ያለሁት ባዶዬ ኢቭንም ማለት ነው ብዙ ነገር እያቆምኩኝ ያለሁት ራሴ ነው ባዶዬ ማንም ሰው አይደለም። ራሴ ታግዬ ማለት ነው በብዙ ነገር ማለት ነው። አንተን ሰው ማለት ነው ወዶቼ ነገራችን የምፈልገው ነገር ምንድነው መሰላችሁ? ሰዎቹ ልጥፍ ይሉኛል ሀቢቹ ኤርትራውያን ፌድ ሆናለች ፌድ በቃ ተስፋ የላቸውም። ተስፋ ቆራጦች ናቸው ባዶዬ ማለት ነው። ለምንድነው መሰላችሁ? አሁን እኛ ሀገር የለንም እኛ ቦታ የለንም እኛ ሲሉ ማለት ነው በቃ ችግር ነው የተፈጠረው ባዶዬ ማለት ነው። አንተ ሰው እኔ በጣም ኢቭንም እያሳዘኑኝ ነበር። አሁን ግን ትንሽ እንኳን አያሳዘኑኝም እውነት የሚናገር ከተባለ ማለት ነው። ለታውንች በቃ ላይክ በጣም ነበር የሚያሳዝኑኝ ባዶዬ ማለት ነው። አሁን ኤርትራዊ ሆኖም ባዶዬ ላይክ በኤርትራዊ የሚገፋ ኤርትራዊም አለ ምናምን ብዙ ነገር አለ ባዶዬ ማለት ነው። ወዶችን ነገራቸው የምፈልገው ነገር ማለት ነው ላይክ ኢትዮጵያዊ ሆኖም እንደዛ አለ አይታጣም። ግን እኔ ማለት ነው ኢትዮጵያ ውስጥ ኢትዮጵያዊ ደህና ነው ባዶዬ ማለት ነው። እንደ ማንኛውም ሰው ነው የሚኖረው ባዶዬ። አሁን ብሄር ምናምን የሚባል ነገር አለ እንጂ ትግሬ፣ አማራ ምናምን የሚባል ነገር አለ ማለት ነው። አንዳንድ ሰው ነው እንጂ ላይክ ኢትዮጵያ ውስጥ በቃ ላይክ ሰው ዲሞክራሲ ለምደዋል፣ ሰው ለምደዋል፣ በናጽነት ኖሯል። የትኛውንም ቦታ እየተንቧረቀ ምናምን ነገር ኑሮ እንኳን ቢወደውም ላይክ እየተዝናና የሚያስጨንቀው ነገር የለም። ነገ ታሰራለሁ ምናምን ያላ ሚላል የለም። በቃ ፈለገ ፕሬዝዳንቱን ያማል፣ ከፈለገ ፕሬዝዳንቱን ያመናጭቃል፣ ከፈለገ እንደፈለገ ነው የኖረው ባዶዬ ማለት ነው። ስለዚህ ኢትዮጵያ ህዝብ ማለት ነው በጣም ነጻነት የኖረ ህዝብ ነው ማለት ነው። እሱን አልከደም። እንደነ ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው እንደናንተ የኖረ ሰው ግን ደግሞ እንደዛ እያለ ማለት ነው ብዙ ችግር ነበረ ኢትዮጵያ ውስጥ ማለት ነው። ስለዚህ እንደዛ እናንተ አካባቢ የኖረ ሰው ወይም ደግሞ እናንተ አካባቢ ስላችሁ ማለት ነው ኢትዮጵያ ውስጥ ማለት ነው ኢትዮጵያ ውስጥ የኖረን ሰዎች ማለት ነው ለእርስ በርሳችን ልንግባባ እንችላለን ወይም ደግሞ ልንረዳድ እንችላለን ማለት ነው። ስለዚህ ኤኒዌር ማለት ነው እኔ ከትራንስሌትም ከኤኒቲንግም ማለት ነው ኤኒቲንግ ማለት ነው ኤኒቲንግ ቦታ ላይ ማለት ነው ኢትዮጵያውያን ቢያደርጉልን ለኔ በጣም ደስተኛ ያደርገኛል ባዶዬ ማለት ነው። ለምን ካላችሁኝ ማለት ነው አሁን ኤርትራውያን የራሳቸው ችግር ስላላቸው ማለት ነው በቃ ስለ ራሳቸው ችግር እንድታወራላቸው ብቻ ነው አይ ቲንክ የሚፈልጉት ማለት ነው። እንደን ሶ እኔ ምንም እንትን የሚለው ነገር የለም ማለት ነው። እነርሱ እንደፈለጉትና እንደፈለጉት ነው የሚሄዱት። ከዛ ሴትዮዋ ማለት ነው እኔ ልትቆጣጠረኝ እዚህ ልጥፍ ብላብኝ ከት እንደመጣት አቅም ባዶዬ ማለት አስወርቱ ጋር ነው ብላችሁ ሳይታያት ማለት ነው በተለይ እይቷ ሳይ ማለት ነው በቃ ቦሚት ነው የሚመጣኝ ባዶዬ ላክ ያስጠላችሁ በጣም ልጥፍ ብላኛለች እዚህ ማለት ነው። ሌሊቱ አራት ሰዓት ነው አረ ነው 16 ይሁት አሁን በዚህ ሰዓት ማለት ነው 16 ነው አይደለ? በዚህ ሰዓት ማለት ነው የሌሊቱ ማለት 16 ሰዓት ማለት ነው አራት ሰዓት 10 ሰዓት የሌሊት ማለት ነው በኢትዮጵያ አቆጣጠር። ከዛ እኔን ለመቆጣጠር በዛ ለዚህ ልጥፍ ብላለች ሴትዮዋ ማለት ነው እኔ ልታቃጥልኝ ያቃጥላት እና ፈጣሪ ያቃጥላት በቆማ ገሃነም ያስገባች እጅ ለአህያ እንዴ። ከዛ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰረችው ለካ ሰው የእውነቱን ነው ባዶዬ ማለት ነው። ምን አይነት የገበላ አስተያየት ነው ያላት ምናምን እያለች ነበርና ያጎቴ ሚስት ማለት ነው የሆነች ድሮ እኔ ጋር ነበረችው ልጅ ማለት ነው እሷ ማለት ነው እንደን ሰው ልጅቷ በቃ አስተያየቷ በቃ ነው የሚለው በቃ አስወርቱ ጋር ነው የምላችሁ የኔ አይን እንኳን ማሻይ ነው ባዶዬ ማለት ነው። እሷም ልታት ማለት ነው በቃ ቦሚት ነበር የምታደርጉት ባዶዬ ማለት ነው። ከፊቷ ጋር የሆነ አካይዷ ምናምን ስትሄድ ምናምን በቃ እግሯ ምናምን በጣም ቀጭንና እንደዚህ እያለ ነው የሚሄደው እንደን ሰው ማለት ነው።
ከዛ ማለት ነው ሴትዮዋ አይ ቲንክ ጤናም ያላት አይመስለኝም ማለት ነው። እኔ እንትን አጠገብ ለመቀመጥ ብላ ማለት ነው በቃ እዚህ ነበር የምትቀመጠው። ኢቭንም ጠረጴዛ ላይ ትቀመጣለች። አታፍርም። በቃ ለካ አይደን አላውቅም። የሆነ ታይም ላይ ደግሞ ምን ትለኛለች የሆነች ሂረው ነበረችና ሳይሽ በጣም በቃ ቦሚት ነው የሚመጣብኝ ምናምን እያለች ነበረ። ሰው ዝም ብሎ ቦሚት ያስመጣል እንደ ምናምን ምን አይነቷ ደንቅ አይነት እኔ አንቺም ብለው ምናምን ነገር አልኩኝና ከዛ እኔ ሳይሽ ገና ምናምን አለች ባይዶይ ማለት ነው። በቃ ምን አይነት ልጅ ናት በቃ ምናምን እያልኩኝ ማለት ነው። በቃ ልክ ቦሚት ነበረ በቃ ታስመልሽ ነበረ ምናምን አለች ባይዶይ ማለት ነው። ከዛ ምን ምናምን ነገር ስላት ማለት ነው የታቀኛለሽ እና እንዴት ብዬ እንደዛ ሊሆን ይችላል ማለት ነው። ለሰው ይሄን ያህል እንደ ልጠይኝ ትቻለሽ ምናምን ነገር ስላት በቃ ዝም ብዬ በቃ ነው አላውቅም። በቃ ምን አይነቷ ናት ላይክ በቃ ምን አይነቷ ጥጋብኛ ናት፣ ምን አይነቷ በቃ ላይክ ፈረስ ናት፣ ምን አይነቷ ላይክ በቃ ምንድነው ዲቅ ዲቅ ትላለች በቃ ቀን ከሌሊት ምናምን ትላለች ምናምን ነገር ላይክ ወፈር ብዬ ማለት ነው። በቃ በጣም ነበር የምታየው። አይስወርቱ ጋር ነው የምላችሁ በቃ ይሆናል አይደለ በቃ ዜን ነበር የማክለው ባይደው ማለት ከዛ ከዛ ሁሌ ስገባ ሲወጣ እየሳቅኩ ነበር የምወጣው ማለት ነው። ከዛ ማለት ነው ላይ እሱን ነገር ምራ ቴንክ ማለት በጣም ደስተኛ እየመሰልኳት ባይደው ደህና ነበር ባይደው ጭንቀት አልነበረኝም። ከዛ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እቺ ማን ከዛ ማለት ነው እቺ ደግሞ በቃ ገና ሰዓት ሴትዮዋ ታቀልሸልሸኛለች ባይደው ማለት ነው። በቃ ዝም ብላ ታስመልሰኛለች። ደግሞ ስትመለከተኝ ወይኔ በቃ አይሰርቱ ጋር ነው የምላችሁ ታስመልሰኛለች ማለት ነው። እንዴት ስትመለከታለች ምናምን ነገር በቃ አይኖቿ ማለት ነው ስታደርገው አይሰርቱ ጋር ነው የምላችሁ በቃ ፊቷ ነው ላይክ ብራውን ናት በቃ ታስመለኛለች ባይደው ማለት ነው። አልሻን ደግሞ ጸጉሯን ተላጭሳለች ባይደው ጸጉሯን ተላጭሳለች። ትልቅ የሴቱ ጸጉራቸውን አትላጨው ምንድነው? እኔ ጤናዬን አጥቼ ነው ባይደው ጸጉራቸውን ከምትላጨው ማለት ነው ባይደው እንደዚህ መርዝ የምታደርጉትን ነገር ሰው የምትፈውሱትን ነገር በሰው አድርጋችሁ በአርባ አድርጋችሁ በየትኛውም መንገድ አድርጋችሁ ሰው የምትፈውሱትን ነገር ማለት ነው እሱን አቆሙ ባይደው ማለት ነው። ሰው ጭንቅላት ላይ መቀመጥ መፈለግ እሱን አቆሙ ባይደው ማለት ነው። እንዴ ጸጉራችሁን አትላጩ ሲያስጠሉ ግባታው እኮ ነው የሚያስብሉት። አይስወርቱ ጋር ነው የምላችሁ ባይደው ማለት ነው። ሴት ጸጉሯን ስትላጭ ወይኔ አይስወርቱ ጋር ነው የምላችሁ። ያኔ ወንድን እኔ ኩፍ ሰው ወይም ደግሞ በጣም እንትን በቃ ዝርክርክ ያለ ወንድ ወይም ደግሞ በጣም በቃ እኔ ከምችለው በላይ በጣም የተዝረከረከ ወንድ ስለማይመቸኝ ማለት ነው እኔ አይስወርቱ ጋር ነው የምላችሁ። እኔ በጣም አሁን ለወንድ ልጅ ማለት ነው በቃ አይ ፎርጊቭ ሂም በቃ እኔ በጣም ካልቻለ ማለት ነው እኔ አልችልም። አይስወርቱ ጋር ነው የምላችሁ በጣም እኔ በቃ ወይ ላስተካክለው ይገባኛል ወይም ደግሞ በቃ ሊስተካከል ይገባል ራሱ ማለት ነው እንጂ እኔ በጣም የተዝረከረከ ወንድ አልችልም። በቃ እውነቴን ነው የምላችሁ በጣም እኔ ደህና ነኝ፣ ግን ከምችለው በላይ ማለት ነው በጣም የሚዝረከረክ በቃ የተዝረከረከ በቃ ስታይሉ፣ ጸጉሩ፣ ንግግሩ በቃ የልብ በቃ ክፋቱ በቃ ኤቭሪቲንግ ማለት ነው በቃ ከሁሉም ዜሮ ከሆነ ማለት ነው አይሰርቱ ጋር ነው የምላችሁ በቃ ፎርጊቭ ነኝ በቃ አልችልም ባይደው ማለት ነው። እንደርሱ እኔ በጣም ስለምመርጥ ደግሞ ሰው የሚመርጥ ነገር ነው የሚመስለኝ ባይደው ማለት ነው። እንደርሱ የማይችል ደግሞ ነው የሚመስለኝ አሁን ማለት ነው። እኔ ብዙ ጊዜ በቃ አሁን ማለለው ለምንድን ነው መሰላችሁ አልችልም በቃ እኔ አሁን ከጠላሁት ማለት ነው እሱ ጋር መቀመጥ አልችልም፣ አካባቢ መሆን አልችልም፣ በቃ ምንም ነገር ማድረግ አልችልም። በቃ እኔ ከአቅሜ በላይ ነው ባይደው ማለት ነው። እንደርሱ ማለት ነው ሰው ከተዋደደ እሷ 5% ከሆነች ማለት ነው እሱ ማለት ነው በጣም የምትወደው ከሆነ ማለት ነው 5% ከሆነች እሱ ደግሞ ደራ ከሆነ ማለት ነው 2% እንኳን ቢመጣ ምናምን ቀስ በቀስ ማለት ነው ቢግባቡ ነው የምመርጠው ባይለኝ ማለት ነው። እኔ አይ ቲንክ የተንኮለኞችን መንገድ ነው የምመርጠው መሰለኝ። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ሰው እኔ ብዙ ጊዜ እንትን ማለለው ማለት ነው ከአቅሜ በላይ ነው በቃ ከአቅሜ በላይ ነው በቃ እኔ በጣም እንትን ማለት ነው ከአቅሜ በላይ ነው። በጣም ደግሞ እኔ ቅርታ የምለው ሰው ማለት ነው ሸታ የሚጠራ ወንድ ላይክ በቃ አይ ፎርጊቭ ሂም አይሶርት ጋር ነው የምላችሁ። እኔ የኛ ፋሚሊ አጎቴ ልጆች ማለት ነው
በሙሉ በቃ በጣም ነው ሽታ የሚጠሉት ባይደውይ ማለት ነው። እንትን ሰው ማለት ነው እንትን ሰው ማለት ነው ወንዶች ነገራቸው የምፈልገው ነገር ማለት ነው። እኔ ሽታ የሚጠላ ወንድ አይስወርት አይፈርግም። በጣም ይቅር እለዋለሁ ማለት ነው። ሌላ ነገር ሌላ ሽታ የሚጠላ ወንድ ወይም ሴት ኤኒዌር ማለት ነው። ሽታ የሚጠላ ሰው ሽታ እኔ አልወድም። በጣም ሸታታ ነገር አይመቸኝም። አሁን በብታችሁ ይሁን የትኛውንም ቦታ በቃ ላይ ካለ ኤኒ ታይም በቃ ሸታታ ከሆናችሁ አይስወርቱ ጋር ነው የምላችሁ። ገና ሳያችሁ ቮሚት ነው የሚመጣኝ። እንደን ሰው በቃ አንድ ጊዜ በቃ ላይ የሆነ ታይም ላይ በቃ በስህተት እንኳን በጣም ጠረኑ በጣም ከደበረኝ ማለት ነው በቃ ሁሌ እንደዛው ነው ይታየኝና እኔ ይደብረኛል ማለት ነው። ወደች እንደን ሰው እኔ የጠረኑ ነገር በጣም የሚያስጠላኝ ባይደውይ ማለት ነው። ደህና ነኝ ሰው ከወደድኩት ማለት ነው ደህና ነኝ። እንደን ሰው በጣም ደህና እንዲሆን ይፈልጋለሁ ምናምን ነገር አንዳንድ ነገሮች ደግሞ አያስመካም ባይደውይ ማለት ነው። እኔ አልመካም ባይደውይ በአንዳንድ ሰው ምክንያቱ የሆነ ችግር የገጠማቸው ሰው ሳይፈልጉ ምናምን ነገር እስር ቤት ውስጥ የትኛውንም ውስጥ ማለት ነው። አሁን በስብሰው የሚመጡ ሰዎች ማለት ነው ያሳዘኑኛል እንጂ እነሱ ላይ አልመካም ውዶች ልነግራቸው የምፈልገው ነገር ማለት ነው። ግን በሌላ ሳይድ ማለት ነው አይስወርቱ ጋር ነው። ምክንያቱም እነሱ እንደዛ ቆሻሻ የነበሩ ሰዎች ቢሆኑ ማለት ነው የምታውቃቸውና ለትንሽ ጊዜ የሆነ ነገር ገጥሟቸው የሚበሰብሱ ሰዎች ያሳዝኑኛል እንጂ ኢቭን ማለት ነው አልመካባቸውም ባይደኝ ማለት ነው። እንትን ሰው እኔ ባልገ መሆን አልፈልግም በህይወት ዘመኔ ግን ማለት ነው። እኔ ልራራላቸው እንኳን ቢፈልግ ወይም ደግሞ የሆነ በቃ ላይ ልተባበራቸው ወይ ላግዛቸው እንኳን ቢፈልግ አልችልም። አይሶርስ ጋር ነው የምላቸው በቃ ላይ ግን ፈጣሪ ይቅር በለኝ እንጂ በዛ በኩል ማለት ነው አልችልም ባይደኝ ማለት ነው። ሰው ራሱ በጣም ራሱን ትክክር የማያደርግ ከሆነ በቃ ራሱን የማይቆጣጠር ከሆነ በቃ ምናምን ነገር ማለት ነው በቃ አሁን ወንድ ደግሞ ኢቨንም ሴት ልጅ ማለት ብዙ ነገር እንትን ስለሚያደርጋት ትንሽ ብዙ ነገር እየተጠቀመች እንኳን ችግር አለባት። ግን ወንድ ልጅ በቃ ምንም ነገር የለውም ባይደኝ ማለት ስለዚህ ለጽዳቱን በጣም መጠበቅ አለበት፣ ንጽህናውን በጣም መጠበቅ አለበት። ሰው በቃ ምንም ነገር ሽታውን እንትን ልልበት አይገባም። በቃ አሁን ሰራተኛ ከሆነ ወይ ስፖርተኛ ከሆነ ትንሽ ብብቶ የሚሸት ከሆነ በቃ ምንም ችግር የለውም ባይደኝ ማለት ነው። ልነግራቸው የሚፈልገው ነገር ማለት ነው። አንዳንድ ጊዜ ደግሞ ፀጉር መላጨት ትንሽ እንትን ይላቸዋል ማለት ነው ወንዶቹ ማለት ነው። በሌላ ሳይድ ግን እኔ ልታገሳቸው አልችልም በእውነት ነው የምላቸው ማለት ነው። እንደን ሰው ማለት ነው እኔ አምላ ቅባት ተጠቀሜ ማለት ነው እንደነገር ብዙ ጊዜ ተናግሬያለሁ ማለት ፀጉሬ ላይ አምላ ቅባት ተጠቀሜ ከዛ ቅባቱን በቃ ላይ ያስመልሰኛል ማለት ነው። ራሴ ላይ ያደረኩት የአምላ ቅባት እኮ ነው። አይስወርቱ ጋር ነው የምላቸው። ከዛ በቃ እያስመለሰኝ ጀስት ክራይስ ማለት ነው። በቃ ከዛ በቃ እያልኩኝ በቃ አይስወርቱ ጋር ነው የምላቸው። ከዛ እንደዚህ ሻርፕ ደግሞ ለብሼ ነበርና ከዛ ፒንክ ሻርፕ ነበረኝ ባለውማ ከዛ እሱ ደግሞ ያልኩኝ በቃ እሱንም እያስመለሰኝ ባይደኝ ማለት እሱንም ሸተተኝ። ከዛ የራሴ ፀጉሬንም ሸተተኝ። በቃ ምን እንደማደርግ በቃ አይኖቼ ቀይ ነው የሆኑት። በቃ ያልኩኝ ባይደኝ ማለት ነው። ከዛ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው። ከዛ አጠብኩትና በቃ ታጠብኩኝ ማለት ነው። በቃ ከዛ ራሴንም በቃ ምን እንደማደርግ ነው ግራ ይገባኝ። ከዛ ማለት ነው ወዶቼ ስለዚህ ማለት ነው እኔ ስለሽታ በጣም ላይ ማለት ነው በሱ አሁን በጣም እንትን የሚወድ ሰው ከሆነ ላይክ ይረዳዋልኝ ማለት ነው። ከዛ እኔ በጣም የላይክ የኛ ጋር ነበረ ምናምን የሚላቸው ልጅ በቃ ላይክ በጣም እኔ በጣም የምወድለት የነበርኩትን ነገር ማለት ነው። በጣም ደስተኛ ነበረ። በጣም መጥፎ ህይወት አሳልፈዋል። ኦ ማይ ጋድ ደግሞ አይናገርም ምናምን ነገር እና በቃ ላይ ከስፖርቱ ጋር ነው የምላቸው። እኔ በጣም ኢቨንም ማለት ነው በቃ ላይክ እንደ እናት ሊሆንለት ወይም እንደ እህት ሊሆንለት ነው እንጂ ልገፋው ወይም ደግሞ በቃ ላይክ የሆነ መጥፎ ነገር እያሰብኩበት ነገር አልነበረም። እውነት ነው የምነግራቸው። ስፖርቱ ጋር ነው የምላቸው። ገና እኛ እንትን ጋር ስንመጣ ማለት ነው ያፌት ያልኳችሁ ልጅ ማለት ነው አዲስ አበባ ላይ በ2012 በኢትዮጵያ አቆጣጠር ማለት ነው አንድን ሰው ማለት ነው አይሶርቱ ጋር ነው የምላችሁ። በቃ ያሳልፈውን ህይወት ደግሞ ላይክ እሱንም ያለ ቤተሰብ ነው ያደገው፣ እኔንም ያለ ቤተሰብ ነው ያደግኩት ባይደውኝ ማለት ነው። አንድን ሰው ማለት ነው ውዶቼ በጣም ብዙ ነገር የሚያመሳስለንም ነገር ስላለ ማለት ነው እኔ በጣም ባይደውኝ ማለት ነው እሱ ለሱ በቃ ወገን ሊሆንለት ነው እንጂ መጥፎ ነገር ላስብበት በጭራሽ አላሰብኩም ማለት ነው። አንድን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር
ከዛ ምን ቤላይ ጥሩ ልጅ ማለት ነው እኔ ጋር የሚመጡ ሴቶች በሙሉ ገፈፍ ገፈፍ የሚሉ ልጆች አንተን እኔ ጨዋታው ባይደው ያስወርቱ ጋር ነው የምላችሁ። እኔ ጨዋታው በጣም ነበር የሚመቸኝ ማለት ነው። እንትን እሱ አሁን እሱ ሰው ሲያማ ማለት ነው ልክ ቤተሰቦቹ በቃ እየፈለገ ነገር ማለት ነው በቃ እንደፈለገ ነው የሚዘናጥላቸውና አንተን ሰው እሱ ነገር በጣም ነበረ በቃ ደስ የሚለኝ ማለት ነው። ጨዋታው በጣም ነበር የምወደው እውነት እናገር ከተባለ ማለት ነው። የሱ ጨዋታ ማለት ነው ኤኒ ታይም ነበር የምናገረው ማለት ነው። አንተን ሰው ማለት ነው። ግን ልጁ ምን እንደሆነ ታውቃላችሁ? አሁን የሆነ ነገር ሲሉት ማለት ነው እኔ ባለው ያውቀኛል ሰው እኔ ኤቭሪ ታይም ማለት ነው ራሴ ላይ ነው በቃ ጊዜ የማጠፋው ስራ ላይ ካልሆንኩኝ በስተቀርና እንደርሰው ለማንም ሰው ስሜት የለኝም፣ ቢሳደቡኝም ስሜት የለኝም። በቃ የሆነ ነገር እየወረወረብኝ ምንም ነገር የለብኝም። በቃ እንዴት ልበላችሁ ማለት ነው በቃ የሆነ ውጭ መውጣ ከሆነ ወይ የሆነ በቃ ፎቶ ላይ መነሳት ከየ ላይክ ስራ ከጨረስኩኝ በኋላ ሜካፕ እጠቀማለሁኝ። ከዛ እንትን በቃ ለከ ሜካፕ ለምንድን ነው በቃ አትናገሪ በቃ ስለ ሜካፕ ምናምን ነገር ብላችሁ አትናገሩኝ፣ እንደፈለኩ ነው የማደርገው ምናምን እያልኩኝ ቁጭ ብዬ ማለት ነው ኤቭሪ ታይም ራሴ ላይ ነው በቃ ጊዜ የማጠፋው ማለት ነው። የሆነ ነገር እያደረግኩኝ በቃ ምናምን ነገር ማለት ነው። ከዛ እንትን ሶ እኔ በቃ ኢቭንም ማለት ነው በቃ አሁን ወይ ፍቅረኛ ወይ የሆነ ነገር ቢኖረኝ አይስፈርቱ ጋር ነው የምላችሁ። ኢትዮጵያ ውስጥ ደግሞ ላይክ እኔ በጭራሽ ግድ አልሰጠውም ነበር። በቃ ምንም ሆነ አይጠይኝም ነበር ላይክ ለክፋት ምናምን ነገር ሳይሆን ማለት ነው። እንትን ሰው ላይክ እኔ ሳምታይምስ በቃ ራስ ወዳድነቴን በጣም ይታየብኛል። በቃ ለክፋት አይደለም በቃ ላይክ ወንድሞቼንም ለእነሱም ግድ የለኝም ባይደኝ ማለት ነው። ለክፋት አይደለም በቃ የሆነ ታይም ላይ ምን ቢላይ ጥሩ ማለት ነው። አሁንስ ሰዋ በጣም ሀብታም በቃ የሆነ በጣም በቃ እላያችን ቦስ ምናምን ነገር ብትሆን ኖሮ ማለት ነው ከትንሽ ቆይታ በኋላ አለቃ ነው የሚለኝ ባይደኝ ቦስ ምናምን ነገር ነው የሚለው ባይደኝ የእሱ ቤት ሲመጣ ከትንሽ ጊዜ በኋላ በቃ እዚች ጋር ነው የሚቀመጠው ባይደኝ ማለት ነው። አናቱ ላይ ነው የሚወጣበት በቃ ቦስ ጀመራት ምናምን ይለኛል በቃ ከዛ ማለት ነው የሆነ ታይም ላይ ምን ብለኝ ጥሩ ማለት ነው የሆነ ጭቃ ቢኖር ኖሮ አለኝ ባይዶኝ ማለት ነው። ከዛ እናንተ ረግጬ ነው ማልፈው እንጂ እኔ ጭቃ ረግጥም ነበር የምትለን አለኝ ባይዶኝ። እውነቱን ነው አይስወርቱ ጋር ነው የምላችሁ እውነቱን ነው ባይዶኝ ማለት ነው። በቃ በጣም ራሴን እንትን ማድረግ ባይዶኝ መርገጥ ምናምን ሳይሆን በቃ እንዴት ልበላችሁ በቃ የሆነ ቦታ ለራሴ በቃ ቦታ ፈልጌ ለራሴ ንጹህ ቦታ ላይ ይሆናለኝ ምናምን ነገር ግን ሰው አልነካም። እርዳኝ ካለማ በጣም ርህሩህ ነኝ፣ በጣም የዋህ ነኝ ምናምን ነገር ግን አይገባኝም። እንደን ሰው ማለት ነው እንደን አስተዋውቃለሁኝ በቃ እኔ የውጭ ሰው መሆኔን በደው ያስታውቃለሁ ብዙ ጠባይ ጋር ማለት ነው። ግን ከሰው ጋር መመሳሰል በጣም ነበር የምወደው ባይደው ማለት ነው። እንትን ሰው በኃይል ደግሞ የሚሆን ነገር የለም ማለት ነው ውዶቼ። ልነግራቸው የምፈልገው ነገር ማለት ነው ከዛ እሱ ልጅ ምን ቢል ጥሩ ማለት ነው የሆነ ነገር እኔ ራሴ የሆነ ነገር ቢነግረው ማለት ነው አንተ ምን አስበህ ነው የሆነ ነገር ምናምን ነገር ስለው ማለት ነው እንዴ እሱ ነው እንደዛ አለች ወንድምሽ ነው እንደዛ አለች ምናምን ይለኛል። ከዛ እኔ የሆነ ነገር ካልኩኝ ወንድምሽ ነው እንደዛ አለው በቃ ኤኒ ታይም ማለት ነው በቃ እኔ ላይ ኔጋቲቪቲ የለውም ባይዘው ልጁ እንደን ሶ ኤኒ ታይም የሆነ ነገር ቢናገረው ማለት ነው አንቺ አይደለሽም ሌላ ሰው ነው፣ አንቺ አይደለሽም ሌላ ሰው ነው ይላል ማለት ነው። እንደን ሰው ማለት ነው እሱ ትንሽ ልጅ ነው አይ ቲንክ የኔ ታናሽ ነው በቃ አደሰኝ የኔ ታናሽ ማለት ነው። አይ ቲንክ በ2 አመት የ2 አመት ነው የ3 አመት ልዩነት የ2 አመት እዛ አካባቢ አይ ቲንክ የ2 አመት ቢሆን ነው መሰለኝ አይ ቲንክ እንደን ሶ ከዛም ሊሆን ይችላል የ3 አመትም ሊሆን ይችላል። ከዛ ግን አይበልጥም። አንተን ሰው ማለት ነው ውዶችዬ ያው ኩያይም ሊሆን ይችላል። ምክንያቱም አንዳንድ ሰው አይታወቅም
አንተን ሰው ማለት ነው። ወንዶቹ ደግሞ ላይክ ምን እንደምንትን እንደሚሉ አላውቅም ባላ ወይ ማለት ነው። አንተን ሰው ማለት ነው። ወንዶች ልነግራቸው የምፈልገው ነገር ማለት ነው ስለ እድሜው ስለምንም ነገር ምንም አልመሰለኝም። ምክንያቱም እኔ ከሱ ጋር የማስበው ምንም ነገር አልነበረኝም። ጀስት ለከኔ እንደ ቤተሰባችን ነበረ ቤት የነበረውና ላይክ አሁን ሰው ቢፋቀር ወይ ፍቅር ቢጀምር የትኛውንም ቦታ ላይ ችግር የለውም። ግን እኔ ገዛ አይነት ኬዝ ላይ አልነበርኩም። እውነት እንናገር ከተባለ እንደዛ አይነት እንትን ላይ አልነበርኩም። የሚሄደውን አጋጣሚ ነው እንጂ ኢቭንም ማለት ነው አንተን ሶ እኔ ደግሞ የምወደው ዝም ብሎ አይነት ግንኙነት አይመቸኝም። ምክንያቱ ብዙ ነገር ነው የሚያስከትለው። ሰው ወሬ ታይመሪ የትኛውንም ነገር እየዋሸው ሰው አልቀርብም። ስሬስ ሆኜ ማለት ነው ግልጽ በሆነ መንገድ ነው ጓደኛም ቢይዝ ፍቅረኛም ቢይዝ በቃ እኔ ድብቆችን አልጫወትም ባለኝ ማለት ነው። ወያኔ ያላሰብኩትን ነገር ከገጠመ ማለት ነው እንደን እኔ ዘጋዋለሁ እንጂ በቃ እኔ ምንም ነገር ምንም በቃ ብዙ ጊዜ ድብቆችን አልጫወትም ባለኝ ማለት ነው። ባይ ዘ ዌይ አንዳንድ ጊዜ ማለት ነው ዝም ብሎ የሆነ ነገር እኔ ፍቅረኛ ካዝኩኝ ወይ ጓደኛ ካዝኩኝ ገና ምንም ነገር ሳልደርስ ማለት ነው ፍቅረኛ ካዝኩኝ ምናምን ነገር አልልም ነበር እውነት እንናገር ከተባለ ማለት ነው። ያሁኑ ምክንያቱ በጣም ሰዎቹ ስላጋየነኑ ስለሆነ እኔ ራሴ ልናገር ብዬ ነው የምናገረው ባይደኝ ማለት ነው። አንዳንድ ነገሮች ማለት ነው አንደም ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እንትን ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እንትን ሰው እሱ እንደዛ ይል ነበረ ማለት ነው። እንትን ሰው ማለት ነው ላይክ እሱ ጥሩ ላይክ እድሉ ሆኖ ማለት ነው ገና መጀመሪያ መጥቶ አዲስ አበባ ላይ በጣም ጎበዝ ነው። በጣም ፋስት ልጅ ነው። በጣም ቀልጣፋ ነው። በጣም በፍጥነት የተራመደው ኤኒቲንግ እና በጣም ነበር የማደንቀው እኔ ማለት ነው በዛው እንደን ሶ በዛ ላይ ደግሞ ሰው በጣም ነው የሚተባበረው ምናምን ነገር ማለት ነው። ከዛ ቀጥሎ ደግሞ ከኔ ጋር ምንም አይነት ግንኙነት አልነበረንም እንደነገርኳችሁ ማለት ነው። ያው ሰዎች ያስባሉ ማለት ነው። እሱ ብዙ ነገር አይደብቀውም እውነት ለመናገር ከተባለ ማለት ነው። የሆነ ስሜት ነገር ቢሰማው ኖሮ እኔ ሳይነግረኝ ማለት ሌላ ሰው ነበር የሚነግረው ማለት ኢቨንም እንደ ቤተሰቦቹን ምናምን ይናገራል መሰለኝ አይ ቲንክ ማለት ነው። አንተም ሰው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እሱን አይነት ነገር ደግሞ ችግር ያለው አይደለም። እኔ ምንም ችግር የለብኝም ባደኝ ማለት ነው። ስለዚህ እኔ የሆነ ነገር ማለት ነው ሳላስብበት የሚሄደውን መንገድ የለም ባዶች። ስለዚህ እኔ ታይም ባይ ዘ ወይ ፖዚቲቭ ነኝ ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። ኤኒ ታይም ኤኒዌር ማለት ነው። እኔ የሆነ ነገር ሰው ቢዋሸው ማለት ነው ቢዋሸው እንኳን ማለት ነው ለራሱ ብዬ ነው የምዋሸው ባይ ዘ ወይ ማለት ነው። እንደን ሰው ማለት ነው ወዶቼ። ስለዚህ ብዙ ጊዜ ደግሞ አሁን በጣም ለሚከተላችሁ ሰዎች ማለት ነው በጣም በቃ ላይክ እሱ ደግሞ የወደደውን ሰው ደግሞ ላይክ አሁን እኔ በጣም ብዙ ሰዎች ደግሞ በጣም እምነት የሚጥሩብኝ ሴት ነበርኩኝ። እንደነሱ ሰዎቹ ደግሞ ላይክ በጣም ያምኑኛል፣ በጣም ይከተሉኛል፣ በቃ ያስጨንቁኛል ሳምታይምስ ማለት ነው። ልክ በቃ እንደ ፈጣሪ ያዩኛል ሳምታይምስ በቃ ላይክ አይ ነው በቃ በጣም ስለሚከተሉኝና ስለሚያምኑኝ ማለት ነው። እኔ ለምሰጣቸው ክብርም ሊሆን ይችላል የትኛውንም ነገር ማለት ነው። እንትን ሰው እኔ ሰው በልክ ሲሆን ነው ደስ የሚለኝ። ምክንያቱም ሌላ አላማ ያለኝ ሴት ነኝ። ባደኝ እኔ ጠባይ ቢኖረኝም ሰው ቢረዳም ሰው በፍቅር ቢይዝም በቃ እኔ ከቢሶቹ ጋር ከወንድሞቹ ጋር እንደዛ ነኝ ባደኝ ማለት ነው። የሆነ ነገር ሲያደርጉ እንደዛ ጥሩ አይደለም፣ እንደዛ መሆን የለበትም፣ እሱን ነገር ልታስተካክል ይገባል፣ ስራ ላይ ጉዳት ይደርስብካል፣ እንደዚህ ብዬ በጣም ነው የምመክራቸው ባደኝ ማለት ነው። እንደን ሰው ሁሉንም ነገር ደግሞ እኔ ራሴ ያስተካክልላቸዋለኝ ማለት ነው። ኤኒዌር ማለት ነው በቃ ላይክ የነርሱ ጉዳይ ልክ እንደኔ ራሴ ጉዳይ ነው የሚይዘው ባይዘው ማለት ነው። እንትን ሰው የሆነ ችግር ውስጥ ሲገቡ ደግሞ ዝም ብዬ አላያቸውም ባይዘው። ግን ደግሞ እንደ ሌሎች ሴቶች በቃ አላጨናንቃቸውም፣ መንገዳቸውን ምናምን አልዘጋባቸውም ባይዘው ማለት ነው። ቀለል ባለ መልኩ ማለት ነው። እነሱን ቀለል ባለ መልኩ ነው የሚይዘው ባይዘው ማለት ነው። እንትን ሰው ማለት ነው እሱንም ደግሞ ያፌት ደግሞ ማለት ነው ልክ እንደ ቤተሰባችንን አባል ማለት ነው
እኔ ደግሞ እንደዛ አድርጌ ነበር የማየው ባይዶይ ማለት ነው። እሱንም በደህና ልጅ ስለነበረ በጣም ነበር የሚያመኝ። ግን ደግሞ ይህን ያህል እንድለምደኝ አልፈለግኩም። በቃ ችግሩ ማለት ነው። ምክንያቱ እዛ ቦታ ብቻ አይደለም የምትገናኘው፣ ህይወት ትቀጥላለች። ብዙ ቦታ ላይ ልትገናኝ ትችላለች። ሰዎቹ ብዙ እቅድ ያቅዳሉ፣ ብዙ ነገር ያስባሉ ማለት ነው። ስለዚህ እኔ ያለኝን አላማ ከበፊቱ ወይም ደግሞ በጣም ብዙ ነገር የምናገረው ለዛ ነው ባይዶይ ማለት ነው። ውዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንደንሰው ማለት ነው እኔ ማለት ነው አሁን ከአንድ ወንድም ወደ አንድ ወንድም ወይም ደግሞ ከአንድ እንትን ምናምን ስትሉ እኔ የማውቀው ነገር የለም ባይዶይ ማለት ነው። ከወንድም ወደ ወንድም ማለት እኔ ብዙ ጊዜ ደስ አይለኝም ባይዶይ ማለት ነው። አሁን ወንድሙን አፍቅረሽ ማለት ነው ታላቅ ወንድሙን አፍቅረሽ ታናሽ ወንድሙን ስታፍቅረ በጣም ይደበራል ባይዶይ ማለት ነው። እንደልሶ እንደዛን ነገር አሁን በፍጹም አይገባኝም፣ ደስተኛም አያደርገኝም ባይዶይ ማለት ነው። እንደልሶ እኔ ጋር እንዲፈጠርም አልፈልግምም ነበር ማለት ነው። እንደልሶ ውዶች ልነግራችሁ የምፈልገው ነገር ማለት ነው እኔና ያፌት ማለት ነው ምንም አይነት ግንኙነት አልነበረንም። ኢቨን ማለት ነው ያፌት በጣም ፈሪ ነበረ። አሁን ከሆነ ግንኙነት በላይ ማለት ነው ከፍቅር ግንኙነት በላይ ሰው መክሰር አይወድም ነበረ እንደልሶ በተጋጣሚ ደግሞ በጣም ነው የሚገርማችሁ ማለት ነው። ስለዚህ ያፌት ግን እንደ አላውቅም ባይዶይ ትዳር መስመሰረት እንደሚፈልግ እኔ ነገረኝ ባይዶይ ማለት ነው። እንደልሶ ቁም ነገረኛ ነው ባይዶይ ማለት ነው። እንደዛም ቢሆንም ባይዶይ ያኔ እኔ ያፌት ባይዶይ ማለት ነው እኔ በህይወት ዘመን ያፌት ብዙ አመታት እንኳን እኔ ጋር ቢቀመጥ በፍቅር አይነ ላይ ነበረ በጭራሽ ማለት ነው። እንደንሰው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? የሆነ አይደለም አለቀም በአይን እይታ አለ አይደለ ሰው እንትን የሆነ በጣም ፍቅር ውስጥ ወይም ደግሞ የሆነ በጣም ሰው የሚያይ ከሆነ አላቀም ያፌት ብዙ ጊዜ ማለት ነው ብዙ ትልልቅ ሴቶችን ነበር የሚመለከተው የሚወደው። ኢቭንም የሆነች ልጅ ነበረች በቃ ከሷ አይለይም ነበረ ማለት ነው። ከኛ ቤት ወጣ ብላ በረቾን በቃ እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው ውዶቼ እኔ ኢቭንም ያኔ ልቤ በቃ ምን ልበላችሁ ልቤ ኮውሒ ይባላል ማለት ነው። ኮውሒም በጣም የደረቀ ነው። በቃ ውሃ እንትን የማይልበት ማለት ነው። እንደን ሰው ማለት ነው ኢቭንም ማለት ነው ያፈቀርኩት ፍቅረኛ በማብደለት እንኳን ምንም አይመስለኝም ነበረ። ኢቭንም ስለሚያጨናንቀኝ ነው እኔ ወድጄው እያለሁ ማለት ነው እሱ ከኔ እያጨናንቀኝ ነው ከሱ ጋር በጣም እንትን የሆንኩት ባይዶይ በኋላ ማለት ነው ሲደብረኝ ጊዜ ምክንያቱም ጠባዩ ስላስቸገረኝ ባይዶይ ማለት ነው በጣም ማለት ነው። እንደልሶ እሱ ምን ይለኛል እሱ እኔ ወድጄው እያለሁ ማለት ነው እንደዛ ስርቀው እሱ ሲዳከም እሱ በቃ ላይ ሲታመን ጊዜ ምን ይለኛል አንቺ በቃ አንቺ ምን አይነት ደረቅ ነሽ አንቺ ኮውሒ አንቺ ምናምን እያለ እሱ እንደዛ ያለኝ ኢቭንም ማለት ነው በኋላ አይደለም ድሮ ገና ፍቅር ስንጀምር ማለት ነው እኔ ስወደው ገና ያኔ ማለት ነው እንደርሶ በቃ ጥርግ በል ምናምን ብለው ነበር እና ሁሌም ኢቭንም እሱ በራሱ መንገድ ነበር የሚያገኘው ባይዶይ እኔ ወንድ ራሱ ወድጀው እንኳን ራሱ ይከተለኛል እንጂ እኔ አልከተለውም ባይዶይ አይሶርት ጋር ነው የምላችሁ ከድሮ ማለት ነው። እንደርሶ ኢቭንም እሱ ራሱ ነበር የተከተለኝ በኋላ ራሱ ነበር የሚቆጣጠረኝ እኔ ወር ማለት ነው። እንደርሶ ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እንደዛ ነበርኩኝ እንጂ እኔ ለአላማዬ በጣም እንትን ነበርኩኝ ማለት ነው። እኔ ወንድ በጣም ፍቅር ውስጥ እልህ ውስጥ ላስገባው አልፈልግም። ምክንያቱም ደክሞኛል። ምክንያቱም እንደዛ አይነት መልኩ በጣም ብዙ ፎሎው የሚያደርጉ ወንዶች ነበሩና ማለት ነው እኔ ወንድ ልጅ እልህ ውስጥ አስገብቼው ምናምን ነገር እንዲከተለኝ እንዲያስጨንቀኝ አልፈልግም ነበር ከድሮ ማለት ነው። ሁሌም በመላ ነበረ ሰዎቹ ጋር የምንለየው ባይዶይ ማለት ነው። እንደንሶ ማለት ነው እሱ ደግሞ ላይክ እኔ ማለት ነው በቃ እንደ ቤተሰባችንን አባል ጥሩ ልጅ በመሆኑ ኤኒዌር በቃ እጠራው ነበረ። ቤት ደግሞ ብዙ ጊዜ ማለት ነው የምረጋጋው ደግሞ እኛ ጋር ነበረ ማለት ነው። በቃ እንደ ቤተሰቦቹ ስለለመደን እኛ ጋር በጣም ይረጋጋ ስለነበረ ደግሞ እኔ
እና ያለው ነበረ ማለት ነው። ላይክ ታናሽ ወንድሜም ስለነበረ ከሱ ጋርም ይስማሙ ስለነበረ ማለት ነው። እኔ ኢቭንም ለነርሱ ጥሩ ግንኙነት እንዲኖራቸው ነበር የማደርገው ባይደኝ ማለት ነው። ከሱ ጋርም ባይደኝ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ውጪ እኔ ኢቭንም እኔና ፊት አንስማማም ያልኳቸው ባይደኝ በጣም ነበር የምንስማማው። በጣም ግን እዛ ያልኩት ለምንድን ነው እኔ በቃ እንድንራራቅ ስለፈለግኩ ነው። መሀላችን የሆነ ምንም ነገር እንዲኖር አልፈለግኩም። አንዳንድ ሰው ማለት ነው እኔ አሁን ሰው ጋር ብዙ ጊዜ እንትንም አልለው ኢቭንም የት እንዳለም አላውቅም፣ መቼም እንደገባ አላውቅም፣ ምን እያደረገ እንደሆነ አላውቅም ነበረ። ምንም ነገር የማውቀው ነገር አልነበረም ባደኝ ማለት ነው። ግን እስከ መጨረሻ በቃ ግንኙነታችን ላይ ማለት ነው የእሱ ቤተሰብ ነው እኔ ቤተሰብ ላይ ማለት ነው የሆነ ነገር ስንፈልግ እነሱም ይረዱኛል እኛም ባይደው ማለት ነው። ስለዚህ ለዛ መሆን ዋናው ነገር ነው ባይደው ጥሩ ነገር ነው ባይደው ማለት ነው። ከዛ ውጪ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ የማውቀው ነገር የለኝም። አሁን ከፍቅር ነፃ ነኝ። ጀስት ኖርማሊ ማለት ነው ሰላም ስትለው እኔ በጣም የሚወደኝ ሰው ላይክ እሱንም ልጠላው አልችልም ደርሶ ወይም ደግሞ ላይክ እኔ ደስታ የሚሰጠውን ሰው ደስ ይለኛል ማለት ነው። ከዛ ውጭ ግን I don't care about nothing guys። ስለማንም ሰው ግድ የለኝም ባይደኝ ማለት ነው። እንደርሰው እሱና ማስኡድ የተባሉ ያረገዝኩትን ልጅ ማለት ነው እዚህ ያስወረድኩት ማለት ነው። እሱና እሱ በጣም ይመሳሰላሉ። እኔ ዘመዱ ይሁን አላውቅም፣ ወንድሙ ይሁን አላውቅም፣ ለከመንታ ነው የሚመስሉት ባይደኝ ማለት ነው። መልካቸው ይለያያል። ያፊት በጣም ረጅም ነው፣ እሱ በትንሽ አጠር ይላል። ግን እንደሱ ረጅም ነው ምናምን ነገር። እሱ ሱዳን ላይ ነው ያደገው፣ እሱ ኤርትራ ላይ ነው ያደገው ማለት ነው። ምን ሰው ማለት ነው መሳሰላሉ። እኔ የማውቀው ነገር የለኝም። እኔ ምንም ነገርም አላስብም ነበር ማለት ነው። ከዛ በኋላ ላይ ነው ገባይ ወይ ማለት ነው ይመሳሰላሉ ምናምን አልኩኝ ባይደው ሰው። ከዛ በኋላ እኔ ምንም ነገር አልመሰለኝም ሙዶች ልነግራቸው የምፈልገው ነገር ማለት ነው። ኢቭንም እንደዛ የእድሜ ልዩነት ነበረን ምናምን ነገር ግን ጥሩ ግንኙነት አልነበረንም ማለት ነው። መጨረሻ ላይ በጥሩ ማላለቀም ባይደውይ ማለት ነው። እኔ ግን እስከ መጨረሻ ከጥቂት ነፃነኝ ባይደውይ እሱ ላይ ምንም አይነት ኃጢአት አልሰራሁም ባይደውይ ማለት ነው። ማናቸውም ላይ ባይደውይ ማለት ነው። እንደዛ አይነት እሱ ጋር እንኳን እነሱ ያኛው ምንም አይነት ስላልነበረንም ግን እንደነገርኳችሁ ትንሽ እኔ ያቅጣጫ ይሳተ ነበር የሚመስለኝ ባይደው ያፊት እንደርሶ አሁንም ደግሞ የሚመጣውንም ወንድ በሙሉ ያፊት ትሉታላችሁ እና ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው እኔ ይፍንም ማለት ነው አፊት እኔ ጋር ያለ እኔ አካባቢ ያለ ሲጀመር በጭራሽ በፍቅር አይናቸው አላቅም ባይደው ማለት ነው። እኔ ያፊትንም ማውቀው ማለት ነው በቃ ብሉ ይጠላል ማለት ነው። እኔና ያፊት በቃ ትንሽ ብሉ ጥብታ ያለበትን ነገር እንደማይወድ ነበር ማውቀው ባይደው ማለት ነው። ገና ሳየው ማለት ነው አንተን ሰው ማለት ነው እኔ ጠንቋይ ሆኜ አይደለሁም ግን እንዳጋጣሚ እኔ አሁን እዚህ በጣም ብሉ እንትን ካለበት አልጋ አሁን እዚህ ማለት ነው ብቻዬን ነበርኩኝና አንድ ጊዜ ማለት ነው ከዛ ብሉ እንትን ነበርና እዚች አልጋ ሁለት አልጋ ነበረ ማለት ነው። ከዛ ቦርሳ ይዤ ነበረ ቦርሳ ሲሰጠኝ ማለት ነው። ከዛ ቦርሳ እዚች አልጋ አካባቢ ካስቀመጥኩኝ ወደዚች አልጋ ሄጄ ተኛለሁ ማለት ነው። ከዛ ወስጄ ደግሞ እዛ አድርጌ ስተኛት ደግሞ ከዛ ተመልሼ ከዚህ ወደዚች አልጋ ተኛለሁ ማለት ነው። እንደ ሰው ምንድነው እንደዚህ እንትን ያደርግኝ ያለው ያዞርብኝ ያለው ከዛ ቦርሳዋ ማለት ነው። ከዛ ወደዛ አደረግኳት ማለት ነው ያቺ ብሉ ቦርሳ ማለት ነው። ከዛ እንደርሶ ከዛ በፊትም እንደዛ አይነት ነገር ያጋጥመኝ ነበርና ከዛ ነው ያወቅኩት ባይደው እሱንም እንደሚጠላ ባይደው ማለት ነው በጣም እንደሚቸገር ማለት ነው። እንደዛ ማለት ነው እሱ ነገር እንኳን የልጆች ጨዋታ ነው ባይደው ማለት ነው። እንደንሶ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ ኤኒ ታይም ደስ ከሚለኝ ነገር ማለት ነው ስሜቴን እንገልጻለሁ ማለት ነው። ስለዚህ እኔ ደብቅ ስላልሆንኩኝ ማለት ነው እንደዛ አይነት ነገር ላይ ማለት ነው ፍቅር ግንኙነት ላይ ይችላል ፍቅር ሲይዘኝ ሊሆን ይችላል ማለት ነው። እኔ ደብቅ አይደለሁም ባይደው ፍቅር ሲይዘኝ ቀጥታ ነው የምናገረው ባይደው ማለት ነው። እንደንሶ እኔ ባይደው ማለት ነው
የሚጠላ ወይም ደግሞ ፍቅረኛ ብዬ ከሚይዛቸው ሰዎች በጣም እየከፋ ወይም ደግሞ በጣም ስለሚያስጠላ ወይም ደግሞ በጣም እንትን ስለሆነ አይደለም። ባዶ ኢቭንም ሳምታይምስ ከነሱ ሊሻል ይችላል። ግን እኔ እንዳጋጣሚ ሆኖ ፍቅር አልያዘኝም፣ ፍቅር ውስጥም አልገባሁም። ኢቭንም ሳምታይምስ በጣም አፍቅረን አይደለም ፍቅረኛ የምንይዘው ላይክ በፍቅር ሲገዙን ባይ ዘ ዌይ ማለት ነው። ስንሸወል በጣም ፍቅር ሲሰጡን ክብር ሲሰጡን ምናምን ነገር ነው ፍቅር ጀምረው ባይ ዘ ዌይ ማለት ነው። ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው ወዶች በነዛ አይነት መልኩ እኔ ደግሞ ኤርትራዊ ማግባት አልፈልግም ነበረ። ግን እሱ ላይክ አይ ዶንት ኖ ላይክ እንደ ቤተሰባችንም ከቤተሰባችን ግን ስለተቀመጠ ነው መሰለኝ ኤርትራዊ ይሁን ሌላ ይሁን ምንም እንትን አላደርግበትም ነበር ያፌት ላይ ማለት ነው። ግን እኔ እንዳድል ሆኖ ደግሞ ከኤርትራዊ ጋር በጭራሽ ፍቅር ሊይዘኝ ፈልጌ እንኳን ፍቅር አይዘኝም። ኢቨንም ፍቅር ቢይዘኝ ለትንሽ ጊዜ ይይዘኛል፣ ከዛ ውልቅ ብሎ ይጠፋል ማለት ነው። እኔ በጣም ደስተኛ ሆኜ የቀረብኩት አንድ ኤርትራዊ ነው ሊቢያ ላይ ማለት ነው፣ ሀኒባል ማለት ነው። በቃ እንደ ወንድሜ እንደ ፍቅረኛዬ እንደ ሁሉ ነገር በቃ ላይክ ምንም ቢሆን ማለት ነው ስለ ምንም ነገር ምንም አይመስለኝም ነበረ። እሱ ደግሞ ላይክ ሌላ ፍቅረኛ ይዞ እኔን አስቀንቶኝ ምናምን ነገር ማለት ነው። ከዛ ታሰረ። እኔ ግን ከዛ እኔ ጥሩ ነገር ነው የተመኘውለት፣ በቃ እሱ እንዲፈታና ጥሩ ነገር ነው የተመኘውለት። በቃ አላሻለኝም ማለት ነው። እዛውንም ወደው ነበረ እውነት እንናገር ከተባለ ማለት ነው። ከዛ ውጭ ማለት ነው ከማንም ኤርትራዊ የሚባል ወንድ ጋር ፍቅር ይዞኝ አያውቅም፣ አልዋሽም። ጓደኝነት ጀስት ጓደኝነት ጥሩ ጓደኝነት ነበረን ማለት ነው። ውዶቼ ልንገራቸው የምፈልገው ግን ያፌት ኤርትራዊ ነው ብዬ የሚገልለው ልጅ አልነበረም። ላይክ እንደ ቤተሰባችን ነበረም ማየው ማለት ነው። ግን ሰው ማለት ነው ውዶቼ ልንገራቸው የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው? እንደን ሰው ሀኒባልም ከትንሽ ጊዜ በኋላ ለቀቀኝ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው በጣም የሚስማማኝ ለኔ የሚራራልኝ ማለት ነው። በቃ ምንም ቢሆንም ማለት ነው። አሁን ሀኒባል አሁን ጣበይ ምናምን በይ አንቺ ምናምን ብሎ ይናገራል ምናምን ነገር ማለት ነው። ደርሶ እንደዛ እያለ ለምንድን ነው በቃ እሱ ነገር ልጅ ደስ የሚልሽ ምናምን ብላ የሆነ ታይም ላይ የሆነ ሰዓት ላይ ተገናኝተን ተከራክረን ነበር ከሆነች ልጅ ጋር ማለት ነው። አይደን አላቀም እኔ እሱን ጠባይ በቅርብ ስለማውቀው ነው መሰለኝ አይደን ስለምረዳው ነው አይደን አላቀም እኔ ብዙ ጊዜ ማለት ነው ቁርፋት አላስብም ነበር ማለት ነው። ብዙ ጊዜ ማለት ነው በምላስ ላይ እንትን ሰው ብዙ ደካማ ነው ውስጡ ማለት ነው። እንትን ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው ሰው እንትን የሚናገረው ሰው የሚያደርገውን ነገር ነው ማየት ያለባቸው ባይደውይ ማለት ነው። እንደዛ ቢልም ባይደውይ ማለት ነው ከሀኒባል በላይ የሚከታተለኝ ወይም ደግሞ ከሀኒባል በላይ እንትን የሚያደርገኝ ሰው አልነበረም። ያኔ የሚከታተለኝ የሆነ ነገር ላይ ምናምን ነገር ኤኒ ታይም ላይ የሚከታተለኝና በቃ የሚረዳኝ ሰው አልነበረም። ኢቭን ማለት ነው በትክክለኛ መንገድ ማለት ነው ትክክለኛ ቦታ ላይ ማለት ነው። እንደነ ሰው እስከ መጨረሻም በጥሩ መንገድ ነው የተለያየ ነው። ከዛ በኋላ እንደዛ አለች ተባለ ባይደወይ ማለት ነው። አረም ባይደወይ ልጁ ብዙ ችግር ውስጥ ስለገባ ብዙ ነገር እንትን አልለበትም። ያው ብዙ ነገር ይፈጠራል። ያው ብዙ ነገር ተፈጥሯል። እኔ በብዙ መንገድ ተጎድቻለሁ። ቢሆንም ግን ያው እኔ እሱ መቼም ደህና ይሁን። እኔ በቃ ምንድነው የምላችሁ የሆነ በውስጥ የሚሰማኝን ነገር በቃ እረፍት የማይሰጠኝን ነገር አለ አይደለ? አንዳንዴ ህልናዬ በቃ ስለሚከብደኝ ማለት ነው እንደንሶ ማለት ነው እሱ ታስሮ ምናምን ነገር እንደዛ አይነት ሆኖ ማየት በጣም ነው የከበደኝ ባይደው ማለት ነው። ከዛ ውጭ ግን ማለት ነው ኢቨንም እኔ ዝም ብዬ እየሄድኩት ማለት ነው እንደነገርኳችሁ ከየትኛውንም ሴት ጋር ቢኖር ማለት ነው ሰው ከወደድኩ እኔ ልተወው አልችልም ባይደወይ ማለት ነው። የእውነት ከወደድኩት ሰው ማለት ነው። ግን ወንዶቹን እኔ በቃ የራሳቸው ጉዳይ ያልኩበት ታይም ነበረ። ስለዚህ ኤኒ ታይም ደግሞ አላማዬን ነበረ የምለው ባይደወይ ማለት ነው። ኢቭንም መጀመሪያውንም ፍቅር ይዞኝ ያለ ማለት ነው ሊቢያ ለመሄድ ወጥቼ ነበረ ከሱ ጋር ምንም አይነት ግንኙነት ሳልጀምር የፍቅርም
የኖርማል ግንኙነትን በቃ ምንም ነገር ሳላውቅ ማለት ነው ወንዳ እንትን ሳልል ማለት ነው ገና ልወጣ አስቤ ነበረ። እንትን ሰው ቦታ አልሰጣቸውም ነበረ ማለት ነው። እሱንም ላይክ በጣም ጥሩ ልጅ እንደሆነ ስላሰብኩት ነው እንጂ ከሱ ጋር ግንኙነት የጀመርኩት ማለት ነው። የፈለገ ነገር ይምጣ ብዬ ማለት ነው ስላፈቀርኩት ብቻ አይደለም። በጣም ጥሩ ልጅ ስለሆነ ብዬ ነው ላይክ ምንም ከሴቶች ቢያበዛ ምንም ቢሆንም ልብ ግን ንጹህ ነው ብዬ ነው ያሰብኩት። ስላሰብኩ ነው ባይ ዘ ወይ መጀመሪያ ፍቅረኛ ሲይዝ እኔ በቃ ዝም ብዬ የቀረብኩት ላይክ በኋላ ለኛ የሆነ ነገር ሊፈጠር ይችላል። አሁን እንኳን እኛ እሱ ማለት ባንችልም ምናምን ብዬ ነበረ ላይክ በኋላም አልታጣም። ግን እኔ ደግሞ የኔ ህይወት ደግሞ እኔ ሌላ ሰው ሆኜ ተገኘሁኝ። የኔ ህይወት ሌላ ሆኗል ባይ ዘ ወይ ማለት ነው። እንደልሶ እኔ ደግሞ ያኔ እሱን ነገር ደግሞ ለመቀበል በጣም ከበደኝ ባይ ዘ ወይ ማለት ነው። ከዛ መሄድ ስላለብኝ ሄድኩኝ ባይ ዘ ወይ እንደልሶ ተናድጄ ነበረ በጊዜው በጣም ስሜታዊ ሆኜ ነበረ ኢቭንም ማለት ነው። በቃ አሁንም አበቃ ያው የተጎዳሁትን ተጎድቼ ማለት በቃ ብዬ ቀረ ማለት ነው። እንደልሶ እኔ ብዙ ጊዜ ደግሞ ልርቀው የማልችለውን አንደኛ እሱ ብቻ ነበረ ማለት ነው ኢትዮጵያ ውስጥ ማለት ነው። እንደኔ ኢትዮጵያዊም ይሁን ሌላም ይሁን ለከኔ እነሱ ሁለታችንም ኢትዮጵያውያኖች ነበርን ባይ ዘ ወይ ማለት ነው። እንደንሶ ትግሬዎች ነበርን ማለት ነው። እንደንሶ ማለት ነው ወዶቼ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ያው ናሽናሊቲ ነበረን ባይ ዘ ወይ ነው የሚባለው። ያው ናሽናሊቲ ነበረን ሶ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው ከዛ ውጪ ሌላ ምንም ነገር አልነበረኝም። ያው ሲናገር ጊዜ ወይ ሌላ ነገር እንዳይመስላችሁ ባይ ዘ ወይ ማለት ነው። እንደንሶ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ያው ነገሮቹ እንደሰማችሁት ነው። በቃ ብዙ ጊዜ ደግሞ የወጡትን ወንዶች በሙሉ ያፊት ይለዋቸዋል። እኔ ግን ያፊት በፍቅራሽ አይቼው አላውቅምና ላይክ ለሱ በጣም ስሜት ስለነበረኝ ምናምን እንዳይመስላችሁ እንትን ብዬ እንዳሆን ባይ ዘ ወይ ማለት ነው። የድሮ ኤክሲን ባይ ዘ ወይ ኤኒ ታይም ላይ እኔ ነበር የምቀድመው ባይ ዘ ወይ ኢቭንም መጀመሪያ ኢቭንም ልስመው የፈለግኩት እኔ ነበርኩኝ። ኤኒ ታይም ላይ በቃ ኤኒ ታይም በቃ ላይክ የሆነ ተንኮል ላይ እኔ ነበር የምቀድመው ባይ ዘ ወይ የድሮ ኤክሲ ባይ ዘ ወይ ማለት ነው። እኔ ከሌላው ወንድ ግን የሚቀድመው በተንኮል የሚቀድመው ሰው አግኝቼ አላውቅም። ትንሽ እንኳን የማሳስተው ሰው አግኝቼ አላውቅም በህይወት ዘመኔ ማለት ነው። ሌላ ወንድ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር የመጀመሪያ ማለት ነው እሱን ባይ ዘ ወይ ማለት ነው። ከዛ ውጪ በጭራሽ አግኝቼ አላውቅም ባይ ዘ ወይ ማለት ነው። እንደን ማለት ነው እሱ ደግሞ ያለቀለት ታሪክ ነው ባይ ዘ ወይ ያበቃ ጉዳይ ነው። እንደን ሰው ብዙ ሰው ይነግረኛል ማለት ነው በቅርብ የሚያውቀኝ ሰው። ምክንያቱ እኔ ላጎቴ ልጅም ነግሬው ነበር እሱን እንዳፈቀርኩት ማለት ነው። ያጎቴ ልጅ ለወንድሜ ሳይሆን ለሌላ አጎቴ ልጅ ነበርና ለሱንም ነገርኩት። ያልነገርኩት ሰው ይከሰስ። ያልነገርኩት ሰው መጀመሪያ ፍቅር ሲይዘኝ ኢቭንም እኔ በጣም የሚመካ በጣም ስነ ስርዓት አለኝ። እኔ በቃ ክብሬን የምጠብቅ ሴት ነኝ ምናምን ያልኩ በጣም የሚጮህ ልጅ ነበርኩኝ ማለት ነው ያኔ። ግን ያልነገርኩት ሰው ይከሰስ ባይ ዘ ወይ ማለት ነው። እኔ አብጃ ያለው በፍቅር በቃ ልክ አሩን አላቀም በቃ ላይ እነዚህ ሴቶች ቢሞቱ ቢጠፉ እኮ በቃ ምናምን እያልኩኝ አብጀ ነበረ ማለት ነው። እንደ ሰው በቃ ላይ አሩን አላቀም ምን እንደማደርግ አላቀም በቃ ላይ ኢቭንም ማለት ነው። አንድ ጊዜ ወንድም የመጣ ማለት ነው ያጎቴ ልጅ ማለት ነው ስለሱ እያወራ መቀራም ያልኩኝ ማለት ነው። እንትን እኮ ከዛ ማለት ነው ውዶቼ ለነገራቸው የምፈልገው ነገር ምንድነው መሰላችሁ? ፍቅር አያስመካም ባይ ዘ ወይ ማለት ነው። እንደን ሰው ማለት ነው ትንሽ ደህና ነበረ በቃ ላይክ ሶፍት ነው በቃ ሰው አይጎዳም። ላይክ አንዳንዴ መረዳት ይፈልግ ነበረ ከድሮ ማለት ነው ልጁ። እንደን ሰው ማለት ነው ውዶቼ ለነገራቸው የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ስለሱ ያልነገርኩት ሰው ይከሰስ። ምክንያቱም እውነተኛ ስሜት ማለት ነው ኢቭንም ማለት ነው ላጎቴ ለክ በቃ ለኤቭሪቲንግ ሰዎች ነበረ የምናገረው ባይ ዘ ወይ ማለት ነው። ለክ ምንም በቃ ቢመቱኝም በቃ አላቆምም ነበረ ያኔ ማለት ነው። ግን እኔ ስሜት ሳይኖረኝ ዝም ብዬ መናገር በጣም ነው የሚከብደኝ ባይ ዘ ወይ ኢቭንም አስቡት
ሁለተኛ ሶስተኛ ሲደገም ሰዎች ይናገራሉ። ለመጀመሪያ ጊዜ ፍቅር ደግሞ በጣም ስትሮንግ ቤተሰብ ያላችሁ ሰዎች እንደዛ ብላችሁ መናገር ከባድ ነው። ሶ እኔ ምንም ድብቆችም አልተጫወትኩም። ይሄንም ፍቅር ህይወት ላይ ማለት ነው። ያው የመደበቅ እኮ ሴት ልጅ ያው ግዴታዋ ነው ባይደዊ ማለት ነው። እንደዚህ ከባድ ነው። ግን በቃ ፍቅር ስሜቱ እንድትደብቅ አደርግህም ባይደዊ ማለት ነው። ስለዚህ ማለት ነው ደግሞ እኔ በጣም ነበረ የምመካው ከየትኛውንም ሰው ጋር ብውል ባድር ኢቭንም ማለት ነው እኔ ነበር ላይክ እኔ ምንድነው ላይክ ፍቅረኛ ለምን አልያዝሽ ምናምን ነገር ስትለኝ ማለት ነው እኔ እማፈቅረው ወንድ አጣሁ። ያ ፍቅር የሚያስይዘኝ ወንድ የለም። አንዱ ለተንኮል፣ አንዱ በበኮል ሊገባኝ ይፈልጋል፣ አንዱ የሆነ ነገር ይፈልጋል እንጂ ኢቭንም ፍቅር የማይታይብኝም። የእነሱም አያፈቅሩኝም፣ እኔም አላፈቅራቸውም። እነሱም ፍቅር አያውቁም፣ እኔም አላፈቅራቸውም አልኳቸው። ባይ ዘ ወይ ማለት ነው እንደን ሰው ማለት ነው ዛሬ ይሁንም ባይ ዘ ወይ የሆነ ነገር ሲናገር እኔ ወደ ኋላ የተመለስኩና ወይም ደግሞ ነገሮችን ሌላ አቅጣጫ ያሳዝኩት እንዳይመስላችሁ። እንደን ሰው ያው እንደዛ ነበረ እንጂ እኔ ሌላ እንትን አልነበረም። ኢቭንም ማለት ነው ይሄ ሀሊባል ያልኳቸው ልጅ ጋር ያለው ኢቭንም ማለት ነው እሱን አፈቀኝ ባይደው ማለት ነው የድሮ ፍቅረኛ ናፈቀኝ ማለት ነው። እንደን ሰው ከሱ በላይ የሚያሸንፈኝ አጣም ባይደው ማለት ነው እነሱ ጋር ማለት ነው። አሁን ግን ሙሉ በሙሉ ነው ይወጣልኝ። ኢቭንም ማለት ነው እሱ ሆኖ ቢመጣብኝ ማለት ነው ስሜቱ በጣም የተዳከመ ነው የሚሆነው ባይደው ማለት ነው። ግን ከሁሉም በላይ ማለት ነው እኔን እንትን ሊያደርገኝ የሚችለው በድሮ በመጀመሪያ ፍቅረኛዬ ማለት ነው በሱ ነው ባይደው ትንሽ እንኳን እንትን ሊያደርገኝ የሚችለው በቃ የሆነ አለ አይደለ ሊያሸንፈኝ የሚችለው ምክንያቱም እሱ በጣም ነበር ላይ ደካማ ጎን ስለነበረ ማለት ነው እንጂ ሌሎቹ ማለት ነው መካከለኛ ነበረ። ላይክ ትንሽም በቃ አለ አይደለ ሰዎች እንትን አላቸው ባይደይ ማለት ነው። እሱ የሚናገረውን ነገር ማለት ነው በጣም እንትን ነበረ። ግን እኔ ስለምረዳው ነበረ መሰለኝ አይ ቲንክ በጣም ብዙ ፐርሰንት እረዳው ነበረ ማለት ነው እሱ ልጅ ማለት ነው። እኔ ላይ ደግሞ